ሰጡታልና ይላል። ምንድን ነው የሰጠው? ይሄ ሞላ ነበር አንዴ ላነበው ነው ያነበብኩልህ እኮ በአማርኛ። ኦኬ፣ እኔና ራሴን አነብና ደግሞ ልናገር። አነበብኩልህ። አንተ ያነበብከው ኦኬ፣ አመሰግናለሁ። ይሄ ደግሞ አንዴ ላነበው ፈቃደኛ እኮ ታዲያ መደጋገሙ ምንድን ነው? ችግር የለውም። ሳነበው ለምን ትፈራ? ኡስታዝ እዚህ ጋር ትንሽ ግልጽ ያልሆነልኝ ነገር ምንድን ነው? ባጭሩ አላህን ያህዌ ማለት አንችልም ነው? ያህዌ ብለን አንጠራውም። ራሱ እኛ ሙስሊሞች ቁርአን ላይም ያህዌ ተብሎ ቃል በቃል አልመጣም። ያህዌ ተብሎ የተሳሳተ ስም ዮድ ሄ ቫፍ ሄ በሚለው ላይ የተጨመረበት ከአዶናይ ከሚለው ላይ የተጨመረበት እንትን አለ። አዶናይ ከሚለው ቃል የተወሰደ ነገር አለ። አዶናይ ከሚለው ላይ አፍታ ባታ ኦላም ቃሜጽ የሚባሉ ሲወሰድ ያህዌ ወይም ጆቫ የሚል ነገር መጥቷል። አላህ የሚለውን ስም ጣዖታውያን ለጣዖት ተጠቅመውበታል። ጣዖት አምላኪያኖች ተጠቅመውበታል ወይስ አልተጠቀሙበትም? ይህን ስም ያውቁታል ጣዖት አምላኪያኖች? ቁረይሾች አንድም ቀን አላህ የሚለውን ስም ለጣዖቶቻቸው ለ360 ጣዖቶቻቸው ተጠቅመው አያውቁም። ኢቨን 360 ጣዖቶቻቸው እኮ በአንዱ አምላክ ላይ ማጋራታቸው ነው። ያህዌ አላህ ነው? አሪፍ ጥያቄ ነው እሱ ማለት ነው። ያህዌ አላህ ነው ወይ የሚል ጥያቄም ተጠይቋል። ኢየሱስ ውስጥ ህይወት አለ ይላል። ህይወት ነው። ምን ላይ ነው እንደዛ የሚለው? ማምጣት እችላለሁ። እሱንም ግን ያው ቃል ከቃል እንዳንሯራ ቃልም መታለች። ቃል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? እንዴት ነሽ? ሰላም ነው? አልሐምዱሊላህ ሰላም ነኝ ያለሁ። እንኳን ደህና መጣሽ። ስላገኘሁሽ ደስ ብሎኛል። ኡስታዝ ልቀጥል ከመጣች። ኦኬ ይቻላል። ጥያቄ ያለው ማን ነው? አንቺ እሷ ናት? እኔ ነኝ። ዳኒ ለእሷ እንድትሰማኝ እንጂ ጥያቄው የራሴ ነው። ጥያቄው የራሴ ነው፣ ግን እንድትሰማ ስለፈለኩ ነው። ችግር የለውም። ጠይቂ። የመጀመሪያው ጥያቄ አምላክ አላህ በመጽሐፍ ቅዱስና በቁርአን ውስጥ ያለው አምላክ የተለያየ ነው ወይስ ሁለት ነው? ሁለት አምላክማ የለም በዓለም ላይ የራሱ ማለት ነው። በባይብል ውስጥ ያለው አምላክና በቁርአን ውስጥ ያለው አምላክ ሁለት አምላክ ናቸው የሚል ነገር ትምህርት የለም። አንድ አምላክ ነው ያለው። ጥንት የነበረው ከአደም ጀምሮ ሲናገር የነበረው እንደ ቁርአን ክሌም እንዳደረገው ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከእርሷ በፈለጋቸው ስፍራ በሰፊው ተመገቡ፣ ይህን ዛፍ አትቅረቡ አልን ይላል። ቁልና አልን እያለ ቁርአን ላይ እየተናገረ ያለው ጥንት የነበረው አምላክ ነው። አዲስ አምላክ አይደለም የመጣው። ለምሳሌ ወደ ሙሳ አለይሂ ሰላም ስንመለከተው፣ ወደ ኢብራሂም ስንመለከተው እንደዛ ነው። አልን ኢብራሂምን እንደዚህ ያልነው፣ ኖህን እንደዛ አልነው ምናምን እያለ ነው የሚናገረው። ለምሳሌ ወደ ሙሳ አለይሂ ሰላም ብንሄድ የነበረውን ሲናገር አላህ ምንድን ነው የሚለው? ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ በእናንተ ላይ ደመናን አጠለልን። አያችሁ፣ በእናንተ ላይ መናንና ድርጭትን አውረድን፣ ከሰጠናችሁ ሲሳይ ጣፋጮች ብሉ አልን። ጥንት የነበረ በሙሳ አለይሂ ሰላም ጊዜ ደመናን ያጠለልኩት ራሴ ነኝ፣ መናንና ድርጭትን ያወረድኩት እኔ ነኝ እያለ ነው የሚናገረው። ሱረቱ በቀራ ምዕራፍ 2 ቁጥር 60 ላይም እንደዛ ነው። ሙሳ ለህዝቦቹ መጠጥን በፈለገ ጊዜ የሆነውን አስታውሱ፣ ድንጋዩን በበትር ምታ አልነው፣ መታው፣ ከእርሱም 12 ምንጮች ፈለቁ አልነው። ድንጋዩን በበትር ምታ ሲለው ዘጸአት ላይ የነበረው አንድ አምላክ አላህ ነው። ካላህ ውጪ ሌላ አምላክ የለም። ሱረቱ አሹራ ምዕራፍ 26 ቁጥር 3 ላይም እንደዛ ነው። ወደ ሙሳ ባህሩን በበትር ምታ ስንል ላክንበት፣ መታው፣ ተከፈለም፣ ክፍሉም ሁሉ እንደ ታላቅ ጋራ ሆነ ነው የሚለው ቁርአን። ስለዚህ ሙሳን በበትሩን በባህር ምታ ሲለው የነበረው ጥንትም የነበረው አንድ አምላክ ነው ያለው። ቁርአን ክሌም የሚያደርገው ይህንን ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይ የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክለኛ ወደሆነች ቃል ኑ አለ። ያ ቃል ምንድን ነው? ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ባለቤቶች ሆይ የመጽሐፉ ባለቤቶችን በዚያ መልካም በሆነ ክርክር እንጂ አትከራከሩ፣ እንዲህም በሏቸዋል፣ ቁሉ በላቸዋል፣ በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችሁ አንድ ነው፣ እኛ ለእርሱ ታዛዦች ነን በሉ ይላል። አምላካችሁ አንድ አምላክ ነው አለ። የእናንተ አምላክ የፈጠራችሁ አምላክና እኛን የፈጠረን አምላክ አንድ ነው። የመጽሐፉ ባለቤቶች የመጽሐፉ ሰዎች ሆይ ክርስቲያንና አይሁዶች ሆይ እናንተን የፈጠራችሁ አምላክና እኛን የፈጠረን አምላክ በዚያ ወደኛ በተወረደው በቁርአን
ወደ እናንተ በተወረደው ማለትም ወደኛ በተወረደው ሲል በረሱል ሰለላሁ ዐለይሂ ወሰለም ነው የሚያመለክተው። ወደ እናንተ በተወረደው ሲባል ደግሞ ሙሳ አለይሂ ሰላምንና ኢሳ ኢብኑ መርየም አለይሂ ሰላምን ነቢያትን ሊያመለክት ይችላል። ስለዚህ አምላካችን አንድ አምላክ ብቻ ነው ያለውና ሁለት አምላክ የለም። ቁርአን ላይ ያለው አምላክም ባይብል ላይ ያለው አምላክ ሁለት አምላክ የለም። ይሄ ነው ጥያቄው ግልጽ ከሆነ ማለት ነው። መልሱ ግልጽ ከሆነ ሽክራን ኡስታዝ ተመልሶልኛል። ሁለተኛው ደግሞ ጥያቄ ያህዌ አላህ ነው? አሪፍ ጥያቄ ነው እሱ ማለት ነው። ያህዌ አላህ ነው ወይ የሚል ጥያቄም ተጠይቋል። አላህ የሚለው ስም የያዘው አይደንቲቲ አላህ ነው። አዎ ግን ያህዌ የሚለው ስም ምናልባት ስህተት ሊኖርበት ይችላል ነው። አናባቢ ፊደሉ ምን እንደሆነ አይታወቅም። መዝሙረ ዳዊት ምዕራፍ 68 ቁጥር 4 ላይ ወደ ደመናዎች ለወጣው መንገድ አድርጉ ስሙም ያህ ነው ይላል። ያህ ማለት የዮድ ሄ ቫፍ ሄ ምህጻረ ቃል ነው ራሱ። ቴትራግራማትን የሚባል 4 ፊደሎች አሉ፣ ዮድ ሄ ቫፍ ሄ። ስለዚህ በቁርአን ውስጥ ይህ ስም አለ ወይ ብለን ስንል አዎ ይህ ስም አለ። ለምሳሌ ኤልያህ የሚባለው በዕብራይስጥ ያለው በግዕዝ ኤልያስ የሚባለው በአረብኛ ኢልያስ ይባላል። ያሁ ማለት በግዕዝ እዩ ማለት ነው፣ በአረብኛ ያህወ ማለት ነው። በመነሻ ቅጥያ ላይ ያለ ቁርአን ውስጥ ያስ ወይም ደግሞ ያ በሚል አለ። ለምሳሌ በሱረቱ ሷፋት ምዕራፍ 37 ቁጥር 123 ላይ ይሁት ኤልያስም በእርግጥ ከመልእክተኞቹ ነው ይላል። ኢል ማለት አምላክ ማለት ነው። ያስ ማለት ዮድሄ ቫብሄ ማለት ነው። ትርጉሙ ማለት ነው ስንል አምላክ ያህዌ ነው ማለት ነው ትርጉሙ ማለት ነው። ለምሳሌ ሱረቱ መርየም ምዕራፍ 19 ቁጥር 2 ላይ ይህ ጌታው ባሪያውን ዘከሪያም ያስታወሰበት ነው ይላል። ዘከሪያ ማለት ምን ማለት ነው ብለን ስንል ቴትራግራማትን አለው ራሱ። ዘከሪያ የሚለው ቃል ምን ማለት ነው ብለን ስንል ዘከር ማለት ማስታወስ ነው አይደል? ዚክር ማስታወስ ነው። ያህ ማለት ደግሞ የዮድ ሄ ቫፍ ሄ ምህጻረ ቃል ነው ማለት ነው። ስለዚህ ይህንን ነው የሚያሳየው። ቴትራስ ማለት ያው ታውቃላችሁ 4 ማለት ነው። ግራማ ማለት ፊደል ነው። 4 ፊደል ከቀኝ ወደ ግራ የሚነበብ ነው ራሱ ዮድ ሄ ቫፍ ሄ የሚባለው ማለት ነው። ይህ ስም ታላቅ ስም እንደሆነ ባይብል ላይ ይናገራል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ያህዌ ነኝ፣ ዮድ ሄ ቫፍ ሄ ነኝ፣ ስሜ ይሄ ነው። ኤርምያስ 44 26 ላይ እነሆ በታላቅ ስሙ ስሜ ምያለው አለ። ሐሸም ታላቁ ስሙ ነው፣ ታላቁ ስም ነው ያለው ማለት ነው። ይህ ስም ዮድ ሄ ቫፍ የሚለው ከአዶናይ ላይ ወሰዱበት። አታፍ ባታ ኦላም ቃሜስ የሚባሉ 3 ፊደላትን ወሰዱ፣ 3 አነባቢ በዮድ ሄ ቫፍ ሄ ላይ ሲጨምሩበት ያህዌ የሚባል ስም ፈጠረ። ስለዚህ የተለያየ መድበለ እውቀቶች ምን አሉ? ያህዌ ባዕድ ከሆነ ድምፅ ፈጪ ፊደላት ተዋቅሮ ያህዌ በመባል በስተት የተነበበ ነው ይላሉ። ኢንሳይክሎፒዲያ ኦፍ ኢንተርናሽናል ማለት ነው። ያህዌ የቴትራግራማትን የተሳሳተ አነባበብ ነው ይላሉ። ዩኒቨርሳል ጂኦስ ኢንሳይክሎፒዲያ ላይ ያህዌ ለእስራኤል አምላክ የተሳሳተ ስም ነው ይላሉ። ላቲኖቹ እንደውም የሚለውን ጀ እያሉ ወ የሚለውን ቨ እያሉ ነው የሚጠቀሙ። ጆቫ ይሉታል እነሱ ይጠቀሙ። ስለዚህ በፓሌዮ ዕብራይስጥ ዮድ ሄ ቫፍ ሄ ምን ተብሎ ይጠራ እንደነበረ ምንም የሚታወቀው ነገር የለም። እንደዛ ከሆነ ቁርአን ላይ አለ ወይ ነው ጥያቄ። የስም ዮድ ሄ ቫፍ ሄ የሚለው አለ ወይ ነው። ያህዌ የሚለው ስም የለም ቁርአን ላይ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ምን አሉ? የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው። ይህ በ3 ሱራዎች በበቀራ በአል ኢምራንና በጣ ውስጥ ይገኛል ብለው ረሱል ሰለላሁ ዐለይሂ ወሰለም ነገሩ። ከዛ ምን አደረጉ? ምሁራን የቱ ጋር ነው ያለው ብለው መፈለግ ጀመሩ። መጀመሪያ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ተገኘ። አላህ ከእርሱ በቀር ሌላ አምላክ የለም ሕያውም ራሱን ቻይ ነው የሚለው ላይ አላሃይ የሚለው ዘሊቪንግ ዋን የሚባለው የሱ ስም እንደሆነ ነገሩ። ሱረቱ አል ኢምራን ምዕራፍ 3 ቁጥር 2 ላይም ታገኘዋለሽ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይም አላሃይ የሚል ስም እንዳለ እናገኛለን። ዘሊቪንግ ዋን ሂ ኮስት ቱ ቢካም እንዲሆን የሚያደርግ ዘሊቪንግ ዋን የሚባለው ሕያው አላሃይ የሚል ስም አለው ማለት ነው። ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ሲናገር ምንድን ነው ያለው? የአላህ ስም በእሱ ላይ በተማጸኑበት ጊዜ ግን ትልቁ ስሙ
አላሃይ የሚለው ስም ነው። ዘሊቪንግ ዋን የምንለው በባይብል ታላቁ ስሜ ነው ብሎ የማለበት ነው። ባይብል ላይ መጀመሪያ እንደምትመለከቱ ነቢያቶች ሲናገሩ የነበሩት በፓሊዮ ዕብራይስጥ ነበረ። በፓሊዮ ዕብራይስጥ ሲቀመጥ ዮዴሄ ቫቭሄ ነው። ሐዋ ማለት ኖረ ከሚል ነው የመጣው። ሄዋን የሚለው ቃል ራሱ ከዛ ጋር ተመሳሳይ ነው። ዘሊቪንግ ዋን የሚባል ነው አንድ አምላክ ያለው ስም ማለት ነው። ያ ስም ታላቁ ስሙ ነው። እኛ ሙስሊሞች ጠዋትና ማታ አያቱል ኩርሲን ስንቀራ ሁልጊዜ ይህን ስም እንጠራለን ማለት ነው እና ዮዴሄ ቫቭሄ የሚባለው ስም ተነባቢ ፊደል ነው ያለው። አናባቢ ፊደሉ አይታወቅም። ኢቨን በስራው ቃል ግን በሚመጣበት ሰዓት ላይ ቁርአን ላይ አለ አልሃይ ይባላል ማለት ነው። ይህን ይመስላል። ስለዚህ ዮዴሄ ቫቭሄ የአብርሃም የይስሐቅ የያዕቆብ አምላክ ዮዴሄ ቫቭሄ የሚባለው አላህ ነው ወይ? አዎ እውነት ነው። ከሱ ውጪ ሌላ አምላክ የለም። አንድ አምላክ ነው ያለው፣ ሁለት አምላክ የለም። ሁለት አምላክማ ካለ ምን እንትን አታለ። ለምሳሌ ቃልና ሁክቲ ስንት ሰዎች ናቸው ብለን ስንል ሁለት ሰዎች ናቸው። ስለዚህ ምንም የሚያጨቃጭቀን ነገር የለም። ሁለት ሰዎች አለ ብለን እውቅና ከሰጠን ማለት ነው። ጥንት የነበረው አምላክና አሁን ያለው አምላክ ሁለት የተለያየ አምላክ የለም። ስለ አንዱ አምላክ የተሰጠ ለምሳሌ ሁክቲ ፊላ ቀይ ናት፣ አንዱ ደግሞ ጠይም ናት ቢል ችግሩ ያለው ሰው ጋር ነው። ከሁለት አንዱ ኢንፎርሜሽን ግን ሁክቲ ፊላ አንድ ናት፣ በማንነት ደረጃ አንድ ናት ራሱ ያለችው ነገር ማለት ነው። ስለዚህ ዮዴሄ ቫቭሄ ከሆነ ያ ያህዌ ብለው በተሳሳተ አጠራር የሚጠሩት ስም አይደንቲቲው አላህ ነው ወይ ከሆነ አዎ አይደንቲቲው አላህ ነው። ሁለት አይደንቲቲ የለም። እንደዛ ከሆነ ሁለት አምላክ እውቅና እየሰጠው ነው ያለሁት። አንድ አምላክ ነው ያለው ከጥንትም ጀምሮ ማለት ነው። የመጽሐፉ ሰዎች ሲላቸው ባይብል መለኮታዊ ቅሪት ውስጥ አለው ብለን እናምናለን። ተበርዟልን ብለን ስንል አንድ ነገር ተበርዟል ስትሉ ምንድን ነው? አስልኮ አለው ራሱ ኦሪጂን አለው የሆነ ነገር ኦሪጂኑ መሰረቱ ከአንድ አምላክ ዘንድ ነው ብለን ነው የምናምነው። በሰው እጅ ገብቶበታል ነው እያልን ያለ ነው። ያልዛማ እኛ ባይብል ላይ ለምን ውይይት እናደርጋለን? አይሆንም ይሄ ነገር ማለት ነው። እና ይህን ይመስላል ጥያቄሽን አድሬስ ካደረግኩኝ ማለት ነው። ኡስታዝ እዚህ ጋር ትንሽ ግልጽ ያልሆነልኝ ነገር ምንድን ነው? በአጭሩ አላህን ያህዌ ማለት አንችልም ነው? ያህዌ ብለን አንጠራውም። ራሱ እኛ ሙስሊሞች ቁርአን ላይም ያህዌ ተብሎ ቃል በቃል አልመጣም። ያህዌ ተብሎ የተሳሳተ ስም ዮዴሄ ቫቭሄ በሚለው ላይ የተጨመረበት ከአዶናይ ከሚለው ላይ የተጨመረበት እንትን አለ። አዶናይ ከሚለው ቃል የተወሰደ ነገር አለ። አዶናይ ከሚለው ላይ አፍታ፣ ባታ፣ ኦላም፣ ቃሜጽ የሚባሉ ሲወሰድ ያህዌ ወይም ጆቫ የሚል ነገር መጥቷል። ያ እንደዛ አንጠቀምም። ትክክለኛ ስሙ ዮዴሄ ቫቭሄ ምን እንደሆነ አልተገለጸም፣ አናባቢው ስለጠፋ ማለት ነው። አይሁዶች የአምላክን ስም በከንቱ አትጥራ የሚለውን ኦሪት ዘጸአት ምዕራፍ 20 ላይ ያለውን ስም ተንተርሰው ያህዌም ግን ያህዌ የሚባለው አሁን እነሱ ያህዌ የሚሉት አይደንቲቲው ማንነቱ ሜታፊዚካሊ አላህ ነው ወይ ከሆነ ጥያቄ አዎ ነው። ግልጽ ነው። አዎ ግልጽ ነው ኡስታዝ። አይደንቲቲው ከሆነ ማለት ስለ አይደንቲቲ ማለት ነው። ሁክቲ ፊላ ስምሽን በተሳሳተ መንገድ ሰዎች ሊጠሩት ይችላሉ። ስለ አንቺ ስም የተለያየ አገላለጽ ሰዎች ሊኖራቸው ይችላል። እንደዛ ተገለጸ ማለት ሁክቲ ፊላ የምትባለው አይደንቲቲ 2 3 4 እንደዛማ ከሆነ ሁለት አምላክ ነው የሚሆነው ማለት ነው። እና ይሄን ይመስላል። ኦኬ እሺ። ሌላው ደግሞ ጥያቄ ምንድነው? ሶስተኛ ጥያቄ አብ አላህ ነው ማለት እንችላለን? ሌላ ከዚህ ጋር ደግሞ በተያያዘ ደግሞ አላህን አስገኝ ማለት እንችላለን? አሪፍ ጥያቄ ነው የጠየቅሽው። አብ የሚባለው አይደንቲቲ አላህ ነው ወይ ከሆነ አዎ። አብ የሚለውን ግን አንጠቀምም እኛ። ለምን? አብ ማለት ምን ማለት ነው ብለን ስንል አብ ማለት ትርጉሙ ይሉናል። አብ ማለት አብ የሚለው የዕብራይስጥ ቃል 3 ትርጉም አለው። ኦሪጂኔተር በሚል ይመጣል፣ አስገኝ በሚል ይመጣል። የዕብራይስጥ ማየት ትችላላችሁ። ሄብሪው እንግሊሽ ሌክሲከን ላይ ማየት ትችላላችሁ። 2 አባት በሚል ይመጣል፣ ወላጅ ፓረንት በሚል ይመጣል። ሶስተኛ ነገር ደግሞ ሜታፊሪካል መሆን መንገድ ይመጣል። የተለያየ ትርጉም አለ አብ የሚለው ቃል ራሱ ማለት ነው። ስለዚህ አብ ማለት አስገኝ ከሆነ አላህ አስገኝ ነው ወይ ከሆነ አዎ አስገኝ ነው። ግን አባት የሚለውን አንጠቀምበትም እኛ ሙስሊሞች። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አብ ገበሬ ተብሏል። አምላክ ገበሬ ነው ወይ ብለሽ ብትጠየቂ ገበሬ አይደለም። ገበሬ ማለት ግን ተንከባካቢ ማለት ነው ከሆነ አዎ አላህ አረብ ነው፣ ተንከባካቢ ነው አላህ ራሱ። ዕብራውያን 12 ላይ ምዕራፍ 12 ቁጥር 29 ላይ
እግዚአብሔር እሳት ነው ይላል። እሳት ነው ማለት ፈራጅ ነው ማለት ነው ከሆነ አዎ አልሐኪም ነው አላህ ፈራጅ ነው። ግን እሳት ነው ብለን አንጠቀምም። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያህዌ እረኛዬ ነው ይላል። እረኛ ነው ወይ? እረኛ ማለት ምን ማለት ነው? ትርጉሙ ሲባል እረኛ ማለት ጠባቂ ማለት ነው። አላህ አረቂብ ነው፣ ሙሃይሚን ነው፣ እውነት ነው፣ ጠባቂ ነው አላህ። ነገር ግን እረኛ የሚለውን ቃል አንጠቀምም። ኦሪት ዘዳግም 32:4 ላይ ያህዌ ወይም አምላክ ድንጋይ ተብሏል፣ አለት ተብሏል። ድንጋይ ነው ወይ? አይ ድንጋይ ሲባል ተርጉመዋል። ድንጋይ ማለት መሸሸጊያ መጠጊያ ማለት ነው ብሎ ይተረጉሙታል። አላህ አልወኪል ነው፣ መሸሸጊያ መጠጊያ ነው። በባይብል ውስጥ አባት የተባለው ገበሬ የተባለው እሳት የተባለው እረኛ የተባለው ድንጋይ የተባለው አይደንቲቲው ከሆነ አይደንቲቲው አላህ ነው ወይ? አዎ ራሱ አብ የተባለው አይደንቲቲ አላህ ነው ወይ? ኢየሱስን የላከው አንድ አምላክ የሚባለው እሱ ነው ወይ? አዎ ነው። አብ ግን ብለን አንጠቀምም። ለምን? አብ የሚለው ቃል ኦንቶሎጂካል ወስደውታል ሰዎች። የኒቅያ ጉባኤ ላይ በ325 ላይ ከአምላክ አምላክን ተወለደ የባህሪ አባት ብለው ነው የሚጠሩት። የባህሪ አባት አይደለም አላህ፣ የባህሪ አባት አይደለም ነው እያለን ያለ ነው ማለት። በቁርአን ውስጥ ረብ የሚል ቃል አለ። ረበ ነው ከሚል የመጣው ጌታ ወይም ተንከባከበ አሳደገ በሚልም ይመጣል። ለምሳሌ ሱረቱ ኢስራ 17:24 ላይ ተመልከቱ። በሁለቱ ከእዝነት የመዋረድ ክንፍን ዝንቅ አድርግላቸው ጌታዬ ሆይ በትንሽነቴ እንዳሳደጉኝ ዘንላቸው ይላል። እንዳሳደጉኝ ረበያኒ እንዳሳደጉኝ ረብ ነው ረበ ነው ራሱ። ሱረቱ ሹዓራ ምዕራፍ 26:18 ላይ የፈርዖን ልጅ አለች ልጅ ሆነም በእኛ ውስጥ አላሳደግንህምን አለችው ይላል። አላሳደግንህም ወይ? ኔጌቲቭ ፓርቲክሉን ስታወጡት ኑረባከ ነው ብላ ያለች። ኑረባከ ማለት ረብ የሚለው ነው። ለሁማ ማለት ለሙሰናው ነው የመጣው። ስለዚህ ወላጅ የሚለውን ቃል አንጠቀም፣ ዋሊድ የሚለውን ቃል አንጠቀም። እኛ ሙስሊሞች ግን ረብ የሚለውን ነገር እንጠቀማለን። ረብ የሚለውን ነገር ረብ ማለት ነው። ለምሳሌ የሚለው ቃል እናት ማለት ነው። ግን ፊገራቲቭ ይጠቀምበታል ቁርአን፣ ለመካ ይጠቀምበታል። የሚለው ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 92 ላይ የከተሞች እናት ይላል መካን። ግን ስለ ባዮሎጂካል አይደለም የሚያወራው። ሱረቱ አሊ ኢምራን 3:7 ላይ የማን ነው የአያቱል ሙሐከማት የሚባለው ተብሏል። በሱረቱ ዙሁሩፍ ምዕራፍ 40 ሱረቱ ፋቲሃ ራሱ ተብሏል። ራሱ ሱረቱ ፋቲሃ ማለት እናት ተብሏል ራሱ ማለት። እነዚህ ነገሮች ምንድናቸው? ሐሲሲ ናቸው እንጂ መነዊ ናቸው እንጂ ሐሲሲ የሚወሰዱ አይደሉም። አልጎሪካል ናቸው እንጂ ሊትራሊ የሚወሰዱ ነገሮች አይደሉም። አብ የሚለውም አረብኛው አብ የሚለው የአረብኛው ቃል ባለቤት በሚሉ ላይ ይመጣል። ለምሳሌ አቡ ለሃብ የሚባል ሰው፣ አቡበከር፣ አቡ ሁረይራ ማለት የድመት አባት ማለት አይደለም። ሁረይራ ማለት ድመት ማለት ነው፣ የድመት ባለቤት ማለት ነው። አቡ ለሃብ ማለት የእሳት የመንቀልቀል እሳት ባለቤት ማለት ነው። አቡበከር ማለት የወጣት ድመት ባለቤት ማለት ነው። ፊገራቲቭሊ አብ የሚለው ልጅ የሚለው ወንድም የሚለውን ፊገራቲቭ ግን እነሱ ኦንቶሎጂካሊ ስለወሰዱት አላህ አባት የሚለውን ነገር አንጠቀምም። አብ የተባለው አይደንቲቲ ባይብል ላይ አብ የተባለው አይደንቲቲ ሜታፊዚካሊ ያለው አይደንቲቲ አንድ አይደንቲቲ ኢየሱስን የላከው ጥንት ነቢያትን ላካቸው ተብሎ ያ የተባለው አይደንቲቲው አላህ ነው ከሆነ አዎ 100% ይሄ ነው። ግን አትሪቢዩቱ እንዳልኳችሁ እኛ የምንገልጽበት ነገር ሊለያይ ይችላል። ወይድ አጭር ነው፣ ወይድ ጥቁር ነው፣ ወይድ ቀጭን ነው ብሎ አንድ ሰው ቢናገር፣ አንድ ሰው ደግሞ ተመልሶ ደግሞ ወይድ ቀይ ነው፣ ረጅም ነው፣ ወፍራም ነው ብሎ ቢናገር ሁለቱም ትክክል ሊሆን አይችሉም። ወይድን ግን ሁለት አያደርገውም። የወሰፈበት ወስፍ ከሁለት አንዳችን ተሳስቷል ብለን ነው የምንለው እንጂ ሁለት አይደንቲቲ አለ በምድር ላይ ተብሎ አይባልም። እንደዚህ አይነት ነገር አይባልም ማለት ነው። ይሄን ይመስላል። ጀዛከላህ ኸይር ኡስታዝ። ሁለት ይቀረኛል። አንድ ደግሞ ብትጨምር እሱ ምንድነው አላህ የሚለው ስም ምን ነው? የባህሪ ስም ነው ማለት ነው። ለምሳሌ በሱረቱ ጣሃ ምዕራፍ 20 ቁጥር 11 ላይ ምንድነው የሚለው? በመጣ ጊዜ ይላል። በመጣ ጊዜ ምን አለው? ቁጥር 14 ላይ እኔ አላህ ነኝ ያለ እኔ አምላክ የለም፣ ላኢላሃ ኢላ አና እኔ አላህ ነኝ ብሎ ነው ያለው።
ስሙ ነው ራሱ ማለት ነው። የተጸውዖ ስም ነው። በፓሌ ዕብራይስጥ ያለው አላሃ ነው የሚለው አሌፍ ላሜድ እና ሀ ሲነበብ ማለት ነው። አሌፍ ሲነበብ አ ነው፣ ኤ የሚባል ነገር የለው። በፓሌ ዕብራይስጥ ውስጥ አላህ ብለሽ ሙሸደድ አድርጋሽ ሸዳ ስታደርጊው የተጸውዖ ስም ነው ራሱ ኖርማል ማለት ነው። አላህ ማለትና ትርጉሙ ኢላህ ማለት ይለያያል። ኢላህ ማለት አምላክ ማለት ነው ትርጉሙ። አላህ ስትይ ግን የተጸውዖ ስም ነው ራሱ ማለት ነው። የተጸውዖ ስም ተደርጎ ነው ኢስሙል ዓለም ብለን ነው የተማርነው የተቀመጠው ማለት ነው። አላህ የሚለው ስም ማለት ነው። አላህ የሚለው ስም የተለያየ መድብለ እውቀቶች ምን ይላሉ? የተጸውዖ ስም ነው አይሉም ይላሉ። ኢንሳይክሎፒዲያ ኦፍ ሪሊጅን የ1987 ላይ አላህ የሚለው ስም የተጸውዖ ስም ነው ፕሮፐር ኔም ነው ብሎ የሚያስቀምጠው ዘ ኦሪጂን ኦፍ አላህ ኢዝ ፋውንድ ኤ ሩት ኦፍ ኮመን ቫሪየስ ኤንሺየንት ሴሚቲክ ላንጉጅ አለ። በጥንት በነበሩ ሰማያዊ ቋንቋ ውስጥ ሴማዊ ቋንቋ ውስጥ አላህ የሚለው ስም ነበረ ብሎ ነው የሚያስቀምጠው። የኢንሳይክሎፒዲያ ኦፍ ክርስቲያኒቲ የክርስትና መድብለ እውቀት ራሱ ምን ይላል? ቢፎር ቁርአን አረቢክ ስፒኪንግ ክርስቲያኒቲ ኤንድ ጁሽ ኦልሶ ሪፈሪንግ ዘ ሱፕሪም ጋድ አዝ አላህ አላህ የሚለውን ለሱፕሪም ጋድ ወይም ለአንድ አምላክ ይጠቀሙበት ነበር ብሎ ነው የሚያስቀምጠው። ኢንሳይክሎፒዲያ ኦፍ ኢስላም የሚባለው መጽሐፍም እንደዛ ነው። አረቦች ቅድመ ነቢዩ መሐመድ በነበሩ ዘመናት ውስጥ አላህ የሚባለውን ታላቁን አምላክ ያመልኩት ነበር ይላል። ሰማይና ምድር የፈጠረው ማለት ነው። የብሪታኒካ መድብለ እውቀትም እንደዛ ነው የሚያስቀምጠው። ኢንሳይክሎፒዲያ ብሪታኒካ ቅድመ ምንድነው የሚለው ቢፎር ቁርአን ዘወርድ አላህ ወስ ኢን አረቢክ ቡክስ በአረቢያን መጽሐፍቶች ውስጥም ነበረ ብሎ ነው የሚያስቀምጠው። ስለዚህ አላህ የሚለው ስም የተጸውዖ ስም ነው፣ የማዕረግ ስም አይደለም። ልክ አዳም እንደሚባለው ማለት ነው። አዳም ማለት ምን ማለት ነው ተብሎ ተጠይቄ አዳም ማለት ሲምፕሊ ሲተረጎም ሰው ማለት ነው። የመጀመሪያው ሰው አዳም የሚለው የተጸውዖ ስሙም ነው የዛቱም ስም ነው ራሱ ፕሮፐር ኔምም ነው ለሱ የባህሪ ስሙም ነው። አዳም በባህሪው አዳም ነው። ለእኔና ለእናንተ ግን የተጸውዖ ስማችን አይደለም አዳም። ብዙ አዳሞች አሉ ራሱ ማለት ዘፍጥረት 2:7 ላይ የያህዌ አምላክ ሰውን ከምድር አፈር አበጀው ይላል። ሰው ለሚለው የገባው ቃል አዳም ነው። አዳም ነው የሚለው ሰው። ዘፍጥረት 5:1 ላይም እንደዛ ነው። አዳም የኖረበት ዘመን ዓመት ይላል። አዳም ነው የሚለው። ዘፍጥረት 2:18 ላይ የያህዌ አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ሰው አዳም። ዘፍጥረት 2:5 ላይ ወንድና ሴት አድርጎ ፈጠራቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ይላል። ማንን ነው አዳም ያለ? ሔዋንም አዳም ናት። አንቺም አዳም ነሽ፣ እኔም አዳም ነኝ። አዳም የተባልኩት እኔ ከባህሪ የተነሳ ነው። አዳም ማለት ሲምፕሊ ሰው ማለት ነው። ለምሳሌ ዘፍጥረት 6:1 ላይ እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ይላል። ሰዎች ለሚለው ቃል የገባው ምንድነው? አዳም ነው የሚለው። አዳም ነው የሚባሉት ሲምፕሊ ማለት ነው። ስለዚህ በዓለም ላይ ስንት አዳሞች አሉ ሲባል 7.8 ቢሊዮን አዳሞች አሉ። ከነዛ ውስጥ ግን የመጀመሪያው የነበረው አንድ የሚባለው ለሱ የተጸውዖ ስሙም ነው የባህሪ ስም ነው። ስለዚህ እኔ ምን አለኝ? ወይድ የሚባል ስም አለኝ። ቃል የምትባል ስም አላት። ለምን? ብዙ ሰዎች አለና ብዙ ሰዎች ነን። ለዛ ነው ሐዋርያት ሥራ 17:26 ላይ ምናልባት እየመረመሩ ያገኙት እንደሆነ አምላክን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠራል። አያችሁ፣ አምላክን መርምራችሁ ማግኘት ከፈለጋችሁ አንድ ከምድር ከአንድ አለ። አንድ የተባለው ማን ነው ሲባል አዳም ነው። አምላክን ፈልጎ ለማግኘት ከፈለገ አዳም ጋር መሄድ ነው። አዳም የሚለው ስም ለአዳም የባህሪ ስሙም ነው የተጸውዖ ስሙም ነው። አላህ የሚለው ስም የኢስሙል ዛትም ነው ኢስሙል ዓለምም ነው። ነገር ግን ብዙ አላህ የለም። ችግሩ እሱ ነው። ብዙ ሰው አለ። ስለዚህ የተጸውዖ ስም እያንዳንዳችን ወጥቶልናል። ፍጥረትን የፈጠረ አንድ አምላክ አለ። የአንድ አምላክ ስሙ የተጸውዖ ስሙ የባህሪ ስሙ አላህ ነው። ሌሎች አላህ ቢኖሩ ኖሮ የተጸውዖ ስም ደግሞ የተለያየ ስም ሊወጣላቸው ይችል ነበር። ስለዚህ አላህ የሚለው ስም ኢስሙል ዓለምም ነው የተጸውዖ ስም ነው ፕሮፐር ኔምም ነው ኢስሙል ዛትም ነው የምንነት ስሙም ነው አላህ የሚለው ስም ማለት ነው። ይሄ ነው። የተለያየ ኢንሳይክሎፒዲያዎችን ላይ ማየት እንችላለን። ቀደም ጠቅሻለሁ። ይህን ይመስላል ማለት ነው። አላህ የሚለው ስም በዚህ መልክና ልክ ካየን ታዲያ የማዕረግ ስም የሚሉ ሰዎች ይኖራሉ ወይ ሲባል ኖ፣ አያዋጣም። የማዕረግ ስም መሆን አይችልም። አላህ የሚለውን ስም አንዳንድ ሰዎች ምን ያደርጋሉ? አልና ኢላህ የተዋቀረ ነው። አል ማለት ዘ ማለት ነው። ኢላህ ማለት አምላክ ነው። ስለዚህ እንደዛ ብሎ ይላሉ። ይሄ ኢስላሚክ ኮንቴንት አይደለም ያለው። ሙስተርሺቆች ናቸው ለመጀመሪያ ጊዜ ያንን ነገር ያደረጉት። ሙስተርሺቅ ማለት የመካከለኛ ምስራቅ ጥንተ ነገር የሚያጠኑ ኦሪየንታሊስቶች ናቸው። አልና ኢላህ የሚል ውቅር ነው ያሉት። በእስላማዊ መዛግብቶቻችን ቮካቲቭ ፓርቲክል የሚባል ነገር አለ። ለምሳሌ አል ብላችሁ አልረብ ነው የምትሉት። ሸምስያ ርፉል ሸምስያ ስለሆነ ራ አረብ አራህማን ነው የምትሉት። ላም ትዋጣለች አይታችሁ ከሆነ አልመሊክ ምናምን ትላላችሁ። ነገር ግን ቮካቲቭ ስትጠቀሙ ያ ስትሉ ያ ረብ ነው የምትሉት ያ አረብ አትሉ። ያ ራህማን ያ ማሊክ ምናምን ያ ትጠቀማላችሁ።
አላህ የሚለው ስም ላይ ግን ያ አላህ ነው የምትሉት እንጂ ያ ኢላህ ብላችሁ አይደለም የምታስቀምጡት። ያ ኢላህ ማለት ትችላላችሁ፣ ግን አላህ የሚለውን ላይ ያ አላህ ስትሉ አላህ ብላችሁ አልና ኢላህ ተገጣጥሞ ቢሆን ኖሮ አያስኬድም በራሱ ግራማቲካሊ። ስለዚህ ሊንጉስቲካና ግራማቲካሊ የሚያስኬድ አይደለም። አላህ የሚለው ስም የተጸውዖ ስም ነው የሚል ነው እንትን ያለን። ኢንሻአላህ ሌላ ጥያቄ ካለሽ ጥያቄሽን ታስተናግድና ለሌሎቹ እድል እንሰጣለን ኢንሻአላህ። ኦኬ ጨረሽ ጥያቄሽን? አንድ ብቻ የመጨረሻ ጥያቄ አለኝ። እሱም ምንድነው አላህ የሚለውን ስም ጣዖታውያን ለጣዖት ተጠቅሞበታል? ጣዖት አምላኪያኖች ተጠቅሞበታል ወይስ አልተጠቀሙበትም? ይህን ስም ያውቁታል ጣዖት አምላኪያኖች? ቁረይሾች አንድም ቀን አላህ የሚለውን ስም ለጣዖቶቻቸው ለ360 ጣዖቶቻቸው ተጠቅመው አያውቁም። ኢቨን 360 ጣዖቶቻቸው እኮ በአንዱ አምላክ ላይ ማጋራታቸው ነው። እነሱ ማጋራታቸው ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 31 ላይ ተመልከቺ። ከሰማይና ከምድር ሲሳይን የሚሰጣችሁ ማን ነው? መስሚያና ማያዎችን የፈጠረ ማን ነው? ከሙት ሕያው የሚያወጣ ከሕያው ሙትን የሚያወጣ ማን ነው? ሁሉን ነገር ሁሉ የሚያስተናብር ማን ነው ሲላቸው አላህ ነው ይላሉ። እነሱ ሲመልሱ ለምን ታጋራላችሁ? አትፈሩ ምን በላቸው ይላል። ሰማይና ምድር የፈጠረ አንድ አምላክ አላህ መሆኑን ያውቃሉ። አላህ የሚለውን ለፈጣሪ ብቻ ነው የሚጠቀሙበት። ለፍጡር አላህ የሚለውን ስም አይጠቀሙም ነበር ቁረይሾች። ምንም ማስረጃ የለም፣ ከቁርአን የለም፣ ከሐዲስ የለም፣ ከተፍሲር የለም፣ ከሲራዎች ማስረጃ ምንም ነገር የለም። ሱረቱ ዙመር ምዕራፍ 39 ቁጥር 38 ላይ እንደዛ ነው። ሰማይና ምድርን የፈጠረ ማን እንደሆነ ብጠይቃቸው አላህ ነው ይለዋል። ከአላህ ሌላ የምትጠሯቸው ጣዖታትን አያችሁችን ንገሩኝ። አላህ በጉዳት ቢፈልግ ጉዳቱን ገዳጮች ናቸውን? ወይስ በችሎታቸው ቢፈቅድ እነሱ ችሎታ ናቸውን በላቸው ይላል። ለምንድን ነው ይሄ ነገር ሲባል ሱረቱ ዙሩፍ ምዕራፍ 43 ቁጥር 28 ላይ በዝርዮች ውስጥ ይመለሱ ዘንድ ቀሪ ቃልን አደረግናል። የአንድ አምላክ አስተምሮት ነበራቸው። ነገር ግን ወደ እነዛ ቅዱሳን ሰዎች የሚሏቸው ደጋግ የአላህ ባሮች ቅዱሳን የሚሏቸው ጻድቃን የሚሏቸው ሰዎች ወደ አላህ ያቃርቡናል ብለው መለማመን ጀመሩና ለነሱ ሐውልት ሰሩላቸውና በካዕባ ዙሪያ ላይ 360 ሐውልት ሰርተው ይለማመናቸው ጀመር። ለምንድን ነው የምታረጉ ሲባል ወደ አላህ ያቃርቡናል፣ ይጸልዩልናል፣ ያማልሉናል ብለው ማለት ጀመሩ። ማለት መጸለይ ጀመሩ ወደ እነሱ ልክ እንደሚደረገው አሁን ኦርቶዶክስ ጋር ካቶሊክ ጋር ሐውልት እንደሚደረገው ሐውልት ሰርተው ማድረግ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም ያንን አፈራረሱት ማለት ነው። በተረፈ ቁረይሾች ጣዖታውያን፣ አረብ ጣዖታውያን አላህ የሚለውን ስም ከፈጣሪ ወይም ደግሞ ሰማይና ምድር ከፈጠረው ከዓለማቱ ጌታ ውጪ ለሌላ አካል አውለውበታል የሚል አርኪኦሎጂካል፣ አንትሮፖሎጂካል፣ ቁርአኒክ፣ የሐዲስ፣ የተፍሲር፣ የሲራ ማስረጃ የለም። ክርስቲያኖችስ እና አይሁዶችስ ብለን ስንል ክርስቲያኖች ባይበላቸውን በሰባተኛው ክፍለ ዘመን ላይ ወደ አረብኛ ሲተረጉሙት አላህ የሚለውን ስም በፍጹም ከአንድ አምላክ ከፈጣሪ ውጪ ለፍጡራን አውለው አያውቁም። ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ተብሏል። አምላክን ለሚለው ቃል ኢላህ የሚለውን ቃል ነው የተጠቀመው። ፊልጵስዩስ 3:19 ላይ ሆዳቸው አምላካቸው ነው ይላል። ኢላህ የሚለውን ነው የሚጠቀመው ራሱ ማለት ኢቭን እንኳን ሲተረጉሙት ተጠቅመውበት አያውቁም ክርስቲያኖች ማለት ነው። ኢቭን የሥላሴ አማንያኖች ማለት ነው። ይሄን ይመስላል እንግዲህ ከብዙ በጥቂቱ። እሺ ኡስታዝዬ፣ ከዚህ ጋር በተያያዘ ይቅርታ አብዝቼዋለሁ ዛሬ በጣም ይቅርታ። ከዚህ ጋር በተያያዘ አረቦች፣ የአረብ ክርስቲያኖች አምላካቸውን ማን ብለው ነው የሚጠሩት? አላህ ብለው ነው የሚሉት። አላህ ብለው ነው የሚሉት መጽሐፋቸው ላይ አላህ የሚለውን ለጣዖት አይጠቀሙበትም። እነሱ ለጣዖት አይጠቀሙም። ኢላህ የሚለውን ነው ለጣዖት የሚጠቀሙት። ኢላህ ማለት ሲምፕሊ አምላክ ማለት ነው። ወደ አማርኛም አምላክ ነው ጋድ ምንለው ራሱ ማለት ሰዎች ጋድ ብለው ሊጠቀሙ ይችላል። አላህ የሚለውን ግን አምልኮ የሚገባው ማለት ነው የስሙ ትርጉም። አላህ የሚለውን ስም የተጸውዖ ስም ለፍጡራን ክርስቲያኖች አውለውት አያውቁም። ባይብላቸውን ላይ ማታገኙም ራሱ አላህ የሚለውን ማለት ነው። በአረብኛ ባይብል ላይ አላስቀመጡትም። አላህ ይስጥልኝ።
አለ ኡስታዝ፣ እናመሰግናለን። ጥያቄ ያለሽ በዚህ ነገር ላይ ግራ የገባሽ ነገር አለ? ግልጽ ያልሆነ ነገር? አይ የለም፣ ተብራርቷል። በቃ ያው እኔ በግጥ እኔ ልቃወም ሳይሆን አይ የኔ ኡስታዝ የኔ ንግግር ስህተት ነው። አይ አላህ አላህ ነው ያህዌ ነው ስል የሆነ ሁለት አምላክ ወደ መሆን እንትን ይላል መሰለኝ። አሁን የተረዳችበት መንገድና እይታዋን ወድጄዋለሁ፣ አስተካከላለሁ። የኔ ንግግር ነው ስህተቱ። ችግር የለውም መማማር ጥያቄ። ምክንያቱም ሁለት እንትን መሆን የለበትም። ራሱ ቃልን እኛ ስንጠራት ቃል ነው። ምናልባት የቤት ስሟ ደግሞ ሌላ ነው የሚጠሩት። ቃል ማለት ነው። ቃል ባህሪው አስቸጋሪ ነው ብለው አንድ ሰው ሊጠራ ይችላል። አንዷ ደግሞ አመለ ሸጋ ናት፣ አመለ እመቤት ናት ሊል ይችላል። ነገር ግን ቃልን ሁለት አያደርጋትም። አትሪቢዩት የተደረገበት ነገር ሊለያይ ይችላል። ዘፍጥረት 6 ላይ ያህዌ ተጸጸተ ይላል። አምላክ ደግሞ አይጸጸትም ይላል ከባይብል ጋር። ስለዚህ እኛ አይጸጸትም የሚለውን ነው የምንቀበለው። ይጸጸታል፣ በሰራው ስራ አይጸጸትም። ሰዎች በሰሩት ስራ ቢሆን እሱ በፈጠረው ሰውም ስለመፍጠሩ ነው የሚለው። ተጸጸተ የሚለውን ላንቀበል እንችላለን። አንዳንድ ነገሮች እንትን ላይ ዘጸአት 24:9 አካባቢ ላይ መሰለኝ የእስራኤል 70 ሽማግሌዎች የእስራኤልን አምላክ አዩት ይላል። እግሩን አዩት ምናምን ነገር ይላል። ያንን አሁን ቁርአን ያርመዋል። ጭራሹኑ አላህን እኒህ ሲሉ ነው መብረቅ የመታቸው ብሎ ነው የሚያስቀምጠው። መብረቅ የመታቸው ምን ሲሉ ነው? አላህን ማየት አለብን ብለው ነው። እና አሁን ታይቷል እዛ ጋር የሚለውን ነገር ላንቀበል እንችላለን ራሱ ማለት ነው። ለምን ቁርአን ይህንን ነገር አምነውት 70 ሽማግሌዎቹ የጠየቁትን ጥያቄ ዘጸአት 24:9 ላይ ሙሴ አሮንን ናባድንም አብዲውም ከእስራኤል 70 ሽማግሌዎቹ ወጡ፣ የእስራኤልን አምላክ አዩ። ከእግሩ በታች እንደ ሰንቤር የሚያበራ እንደ ብሩህ ሰንቤር ድንጋይ የሚመስል ነበረ። እጅግም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም ማንን? ያህዌን አዩ፣ በሉም ጠጡም ይላል። ቁርአን ላይ ግን ስትመለከችው ሱረቱ በቀራ ምዕራፍ 2 ቁጥር 55 ላይ ሙሳ ወይ አላህን በግልጽ እስከምናይ ድረስ ለአንተ በፍጹም አናምንህም አሉት ይላል። 70 ሽማግሌዎቹ ባላችሁ ጊዜ አስታውሱ፣ እናንተም የተመለከታችሁ መብረቅ ያዛችሁ ይላል። ከዛ ታመሰግኑ ዘንድ ከሞታችሁ በኋላ አስነሳችሁ ይላል። ሱረቱ ለአራፍ ምዕራፍ 7 ቁጥር 158 ላይ 155 ላይም እንደዛ ነው። ሙሳ ከህዝቦቹ ውስጥ ለቀጠሮ 70 ሰዎችን መረጠ። ብርቱ የምድር መንቀጥቀጥ በያዛቸው ጊዜ ሙሳም አለ፣ ጌታ ወይ ባሻ ኖሮ ካሁን በፊት ባጠፋቸው ነበር፣ እኔንም ባጠፋኝ ነበር። ከነዚህ ቂሎቹ በሰሩት ታጠፋናለህን አለው። በእርሷ የምትሻውን ሰው ታጠማለህ፣ የምትሻውን ሰው ታቀናለህ። አንተ ረዳታችን ነህና ለእኛ ምሕረትን አድርግ ዘንልም፣ አንተ ከማሪዎች ሁሉ በላጭ ነህ አለው። ከዛ የነዛ የሞቱትን የነበሩ ሰዎች አላስነሳቸው ማለት ነው፣ ያን ጥያቄ በመጠየቃቸው እንጂ አዩት የሚል ነገር የለም። ስለዚህ አዩት የሚለው መጽሐፍ ሊሳሳት ይችላል። አላዩትም የሚለው ነገር ደግሞ ትክክል ነው። እዛ ጋር ግን የሚያወራው ስለ አንድ አይደንቲቲ ነው እያወራ ያለው። በራሷ ቨርዥን ነው ማውራት። ኦክቲቪላን ደግሞ በራሷ ቨርዥን ነው ማውራት። ለምን አወራለሁ? ባይብል ላይ ያለው ሌላ አምላክ ከሆነ ቁርአን ላይ ያለው ሌላ አምላክ ከሆነ ሁለት አምላክ ካለ በቃ እኮ አለቀ፣ ፊሽካው ተነፋ። ለምን ምንድን ነው የሚያስለፋኝ እኔ የራሱ ማለት ነው። እና ይሄንን ነገሮች አሉ ማለት ነው። አላህ ለመላእክት ለአደም ስገዱ፣ አላህ ለመላእክት ሰውን ከምድር ጭቃ ፈጣሪ ነኝ ባለ ጊዜ አስታውስ ይላል። አላህ ለመላእክት ያላቸው ሰውን ልፈጥር ነው ብሎ እንደነገራቸው ይናገራል። ዘፍጥረት 1:26 ላይ እንፍጠር እንዳላቸው መላእክትን ይናገራል። ማለትም ያው ኩፋሌ 4:4 ላይ እነ ታርገም ዮናታን ምናምን ስትመለከቻቸው አጠቃላይ ወይም ደግሞ መጽሐፈ ኩፋሌ ላይም ስትመለከች እንዲህ አይነት ነገሮች አሉ። ጁብሊ የሚባለው መጽሐፍ ላይ ሚድራሽም ላይ አለ። ራሱ ለመላእክት እንዴት እንፍጠር ይላቸዋል። አይ እንፍጠር አላላቸውም፣ ልፍጠር ነው ያላቸው። በቃ ይህንን ማን ያስተካክላል? ቁርአን ያስተካክልናል። ያ ማለት ግን ታሪኩ ተዛባ ማለት ግን እዛ ጋር የነበረው አምላክ ከዚህኛው አምላክ ጋር የተለያየ ነው ማለት አይደለም። ሲጀመር ዘፍጥረትን የጻፈው እኮ ታሪክ ጸሐፊዎች ናቸው የጻፉት፣ ሙሴም አይደለም የጻፈው። ይኸው 1000 ዓመት ዕድሜ ሰጥቻቸዋለሁ ቃል። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ስፔኩሌሽን ነው። ሙሴ አንድ መጽሐፍ ጽፏል። አዎ። አንድ መጽሐፍ ነበረው። አዎ። ቶራ የሚባል መጽሐፍ ነበረው። አዎ። ያ መጽሐፍ በጊዜ ሂደት ውስጥ ተበርዞ 5 መጽሐፎች ተዘጋጅተዋል። ፔንታ ተች የሚባሉት ፔንታ ማለት 5 ማለት ነው። ተች ማለት ስኮርስ ማለት 5 ስኮርስ የሚባሉ
ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባሉ እነዚህን 5 መጽሐፍቶች በባቢሎን ምርኮ ጊዜ የነበሩ ሰዎች የጻፏቸው መጽሐፍቶች ናቸው። ሙሴ አይደለም የጻፋቸው፣ ታሪክ ጸሐፊዎቹ ነው የጻፏቸው። ኦሪት ዘፍጥረት ቃልዬ ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ዮሴፍ ህልም አለመ፣ ፀሐይና ጨረቃ 11 ከዋክብት ለሌሊት ሰግዱልኝ አየዋል። አባትየው ወዲያው ነገረው። ፀሐይ እናትህ ናት፣ ጨረቃ እኔ ነኝ አይደለም፣ ፀሐይ እኔ ነኝ፣ ጨረቃ እናትህ ናት፣ 11 ከዋክብት 11 ወንድሞች ናቸው። መተን ልንሰግድልህ ትፈልጋለህን አለው። ከዛ በኋላ ምን ሆነ? እናትየው ሞተች ቃል። ከዛ 11 ወንድሞቹና አባትየው መተው ሰገዱለት። ስለዚህ በራዩ መሰረት በትንቢቱ መሰረት እናትየው የት ገባች ሳትሰግድለት? ቁርአን ሱረት ዩሱፍ ምዕራፍ 12 ላይ ቁጥር 4 ላይ እንተርክልሃለን ብሎ ረሱል ሰለላሁ ዐለይሂ ወሰለም አላህ መተረክ ሲጀምር ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየው ብሎ እንዳለ ይናገራል። ልክ ቁጥር 100 ላይ እናት አባት 11 ወንድሞቹ መተው ሰገዱለት፣ ወላጆቹ ሰገዱለት ይላል። ወላጆቹ እናትና ሙሰና ነው የሚጠቀመው። ሰገዱለት፣ ከዛ ወንድሞቹም አብረው ሰገዱለት። አጠቃላይ የተባለው ነገር ተፈጸመ። ስለዚህ ቁርአን ሊሳሳት እንደማይችል የምናውቀው ያላህ ንግግር ነው። የዘፍጥረት ጸሐፊዎች ግን ሊሳሳቱ ይችላሉ። አንደኛ ጸሐፊዎቹ እንደማን ተናጋሪ ነው ማለት አሁን ዮሐንስ ወንጌል 17:11 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አንድ ለሚለው ቃል ሁሉም ጋር የሚጠቀመው የዓላማ ሲሆን ሄን የሚለውን ቃል ነው የሚጠቀመው። አንቺ ኤሰንስ ነው ስትይ ለኤሰንስ ምንድን ነው የሚጠቀመው? ባይብል አንድ ለሚለው ቃል ምንድን ነው የሚጠቀመው? ምንድን ነው የሚጠቀመው? ቤሪዬ ሳይሆን አንድ መሆኑ ሳይሆን ኢየሱስ ክርስቶስ ኖ አንድ የሚለው ቃል ምንድን ነው የሚጠቀመው? ማስኩላይን ጀንደር ነው። ማስኩላይን ጀንደር ነው እኮ እንዲገባሽ ማለት ነው። ማስኩላይን ነው ፌሚናይን ነው ኒውትራል ጀንደር ነው የሚጠቀመው። አንድ የሚለውን የትኛውን ነው የሚጠቀመው? አንድ የሚለው ቃል የትኛውን ነው የሚጠቀመው? ዮሐንስ ወንጌል 10:30 ላይ ሚሊዮን ቦታ እኮ አንድ የሚለውን ቃል ሊጠቀም ይችላል። ግን እኛ የትኛውን ነው? ማስኩላይን ነው ፌሚናይን ነው? ማስኩላይን ነው ፌሚናይን ነው ኒውትራል ጀንደር ነው የሚጠቀመው? ከአብ ጋር አንድ ነኝ ያለበት እሺ፣ አንተ ንገረኝ። በዓላማ ነው። ዮሐንስ ወንጌል 17:11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ ሲል ሐዋርያቶቹ አንድ የሆኑት በዓላማ ስለሆነ እንደማና እንደ አብና እንደ ወልድ ነው አንድ የሆኑት። አንድ ሁለተኛ ነገር ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ለሚለው ቃል አንድ ለሚለው ቃል የገባው ቃል ሄን ነው። ሄን የሚለውን ቃል ዮሐንስ ወንጌል 17:11 ላይም ሐዋርያቶቹ አንድ ለሆኑበት ቃል ተጠቅሞበታል። በተመሳሳይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይም ጳውሎስና አጵሎስ አንድ ለሆኑበት ለዓላማ አንድነት ተጠቅሞበታል። ሄን የሚለው ደግሞ የሚጠቀመው ማስኩላይን ጀንደር ፌሚናይን ጀንደር ሳይሆን ኒውትራል ጀንደር ነው የተጠቀመው። ለምሳሌ ኦሪት ዘዳግም ምዕራፍ 6 ቁጥር 4 እና ማርቆስ 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን አንድ ለሚለው ቃል በምንድን ነው ስትያቸው የኤሰንስ ደረጃ ነው፣ የአምላክነት ነው አንድ ተብሎ የተባለው። አንድ ለሚለው ቃል እዛ ጋር የሚጠቀምበት ብሎ የሚሉት እነሱ ማስኩላይን ጀንደር ነው የሚጠቀመው። ሄስ ይላል። ሄስ ማተር አያደርግም። እዚህ ጋር ኮንቴክስት የሚባለው ነገር እንዳልከው እኮ ፈጣሪና እነሱ ሚያ ይለዋል። እነሱ ለባልና ሚስት ሚያ ይለዋል። ስለዚህ እንትን አለው ሚያ ነው እሱ የሚጠቀመው ሚያ ነው። እሱን ደግሞ የሚጠቀመው ምንድን ነው? ማቴዎስ ወንጌል ምዕራፍ 19 ቁጥር 5 እና 6 ላይ ሁለቱ አንድ ስጋ ይሆናሉ፣ እግዚአብሔር ያጣመረውን ሰው አይለየውም ሲል አንድ ለሚለው ቃል የሚገባው ቃል ሚያ ነው። ራሱ ፌሚናይን ጀንደር ነው የሚጠቀመው። አሁን ምንድነው የሚነሳው ነገር? አብና ወልድ በምንድን ነው አንድ የሚሆኑት ብለን ስንል የዓላማ ነው የሚሆነው፣ ሌላ ነገር። ምክንያቱም ፈጣሪና ፍጡር የዓላማ አንድነት ነው እንጂ የሚኖራቸው የባህሪ አንድነት ሊኖራቸው አይችልም። ወልድ ፍጡር ነው እንደምትመለከቸው፣ አብ ደግሞ ፈጣሪ ነው፣ የወልድ ፈጣሪ ነው። ይህንን ደግሞ መጽሐፍሽ ላይ አለ። ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ለወልድ ነው ሕይወትን የሰጠው። ሕይወት የተቀበለ አካል ተመልሶ ደግሞ ከሕይወት ካለው አካል ሕይወት ከሰጠው አካል ጋር አንድ ሊሆን አይችልም። እሺ፣ በኤሰንስ ደረጃ ማለት እሺ። ዮሐንስ 10:28 እስከ 19 ግን የሚለው ምንድነው? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። ይሄ ዘላለም ሁሉ በሚል ውስጥ ኢየሱስ ይካተታል። አይ ዮሐንስ ወንጌል 10:29 ላይ አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ ኢየሱስ ይካተታል።
ቆይ እኔ አሁን ያመጣሁትን እዚህ ጋር እኔና አብ ያመጣሽው ላይ እኮ ነው ያመጣሽው እኮ እሱ ነው እኮ በምን መንገድ እንድትነሳማት አለብን። ይሄ ስለዘላለም የዓላማ ነው የሚሆነው። ከአባቴ እጅ ማንም አይነጥቃቸውም ከኔም እጅ ማንም አይነጥቃቸውም ሲል ስለመንጠቅም ነው የሚያወራው። በእንክብካቤ ነው ዓላማ የዘላለም ሕይወት መስጠት። እንግዲህ ሰው የዘላለም ሕይወት መስጠት ማለት ኢየሱስ የዘላለም ሕይወት ይሰጣል። ግን ምንድነው የሰጠው የዘላለም ሕይወት የሚለውንም እኮ ማየት ያስፈልጋል። ምንድነው የሰጠው? የዘላለም ሕይወት የተባለው ምንድነው? ኖ አይ እኔው 17 ላይ 17 እንትን ላይ የዘላለም ሕይወት የተባለው ኢየሱስ የሚሰጠውን የዘላለም ሕይወት ምን እንደሆነ ይነግረናል። እኔው ጥቅሱን ዮሐንስ ወንጌል 17:2 ላይ ይው ምን እንደሆነ ያ የዘላለም ሕይወት የተባለው እስቲ አውጪው። እሺ አንዴ እንትን እያለቀ ነው። አይዞሽ እኔ እንደፈለግሽ በምትሄጂበት መንገድ ነው እየሄድኩልሽ ያለሁት እንጂ አንድ ቦታ ላይ ወጥሬ መያዝ ምናምን እችላለሁ። ግን ምንድነው ላያግባባን ይችላል። ውይይታችን ይቆማል። እንዳልኩ እንዳይቆም ነው እኮ እንትን ነው። አንቺ ነሽ እኮ እንዲሰለች የምታደርጊው። ችግር የለውም አብሽሪ። በደንብ ነው የምትታከሚው ዛሬ በደንብ። እሺ አንስቲ አንብቢው 17 አብ አንድ ነን እያለ ሰው ወይ እንጂ ወደዚህ መጣሽ እንጂ አሁን የዘላለም ሕይወት ብለሽ መጣሽ እኮ የዘላለም ሕይወት ብለሽ መጣሽ ሜሪዬ። ታዲያ ነው ራሱ ጋር እኔ ሰጣለሁ እንኳን ኢየሱስ እኮ ነው እኔ ሰጣለሁ ያለው። የሰጠኸኝን እኮ የሚሰጠው እኮ ምን እንደሚሰጥ እኮ ይናገራል። ምንድን ነው የሚሰጠው? እሺ ነው እሺ ነው እኮ እሱን ነው እኮ የምልሽ እኮ ሜሪያችን ምን ሆንሽብኝ ዛሬ? ወደ ሰፊኝ ይልኝ እንጂ ነብይ የዘላለም ሕይወት እኮ ምን እንደሚሰጥ እኮ ይናገራል። ይሰጣል። አሁን ሙሴም ይሰጣል። እሱን ሰጥቷል። ሙሴም የዘላለም ሕይወት ሰጥቷል። ምን እንደሰጠ እነግርሻለሁ። መጀመሪያ ይዋል እኮ አንዴት ኧረ ተረጋጊ ሜሪዬ። ኧረ ተይ ግን ሜሪያችን ነው ለማለት ፈልጌ ነው። እሺ ምን በባዶ አደረኩሽ? ምን ይምጣልሽ አሁን? እስቲ ንሽራፍታሪ እሱ ችግር የለም። 27 ብለኸኛል። 17:2 ላይ ነው ያልኩሽ። አርተይ 17:2 ዮሐንስ 17:2 ሌላ ቦታ ሄደን እንዴ? ሄድሽ አንቺ እኮ እሱ አይ የዘላለም ሕይወት የሚለው እንድትነደ ምን እንደሆነ አልተገለጸም። እሱ ጋር ግን ተገልጿል። አሁን 17:2 ላይ ምን እንደሆነ ወይት ሌላ ቦታ ወሰድከኝ ማለት ነው። 10 ኖ አይ የዘላለም ሕይወት የሚለው ነው የፈለግሽው እኮ እሱን ላብራራ እኮ ነው። የዘላለም ሕይወት እሰጣችኋለሁ ብሏል ኢየሱስ። ይሰጣል ኢየሱስ የዘላለም። ግን ምንድነው ያ የዘላለም ሕይወት የሚለውን እንድናወራበት ነው። እሺ ዘላለማዊ ሕይወት እሺ የቱ ጋር ነው ያልከኝ? ከ17:2 ላይ ብትረጋጊልኝ ደስ ይለኝ ነበር። እንደው ሌላ ጊዜ 10 ጥቅስ እኮ እያወጣው ነው። 17 እያወጣው አንቺ ያመጣሽው የዘላለም ሕይወት ብለሽ ስላልሽ የዘላለም ሕይወት ማለት ምን ማለት ነው የሚለውን ነገር እንድትረጂው ነው። አንድ ጀምሮ እኔ ላንብብልሽ። እሺ ከሌለሽ ባይ አንብበው ይካለ እኔ እሺ አዳምጪ። ኢየሱስም ይህ ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባቱ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣንን ስለሰጠው አለ። ተመልከች፣ ስልጣንን ስለሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። ምን ይሰጣቸው ዘንድ አለ? ምን ይሰጣቸው ዘንድ አለ? አዎ። ከዛ በኋላ አሁን የዘላለም ሕይወት የሚባለው ምን እንደሆነ ሊነግረን ነው። ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። የዘላለም ሕይወት የተባለችው ምንድናት? ምንድናት የዘላለም ሕይወት የተባለችው? ቁጥር 3 ላይ አብን ማወቅ ማለት ነው። ምክንያቱም ኢየሱስ ክርስቶስ የመጣበት ዓላማ ማለት ነው። አይደለም ድድገምልሽ እኮ አምላክ የሆንከውን አንተን የላከውንም ይላል እዛ ጋር አይተዋል። ኢየሱስን ያውቁ ዘንድ ማወቅ ነው። ስለዚህ የሰጠን ምንድነው? ኢየሱስ ያ የዘላለም ሕይወት ሰጣለ ያለው ያ የዘላለም ሕይወት ኢየሱስ የሰጠን የዘላለም ሕይወት ምንድን ነው? ስለዚህ የዘላለም ሕይወት እኮ ማለት ነው ከአምላክ ጋር መታረቅ፣ የዘላለም ሕይወትን ማግኘት፣ ኃጢአትን ይቅርታ ማድረግ። በጥቅሱ መሰረት እኮ ነው ሜሪዬ፣ በጥቅሱ መሰረት ነው እሺ እኮ ይቺ ናት ያለው። ምኑን ነው? እውቀቱን ነው ወይስ ምንድን ነው? ስለምንድን ነው ያውቁ ዘንድ ፐርፐዙን እኮ ነው ሁሉ ነገር ማለት ነው። ኧረ ሌላ ቦታ ትጂ 17:3 ነኝ እኮ ያለው እኮ እኔም እዛ እውነተኛ አምላክ ብቻ ነው እኮ አንተ። ስለዚህ የዘላለም ሕይወት የተባለው እውቀት ነው ወይስ አይደለም? እዚህ ጋር ዮሐንስ ወንጌል 17:3 መሰረት እንዴ የዘላለም ሕይወት ሲፈታ ወር ደግሞ እዚህም ጋር ብታየው አብን ማወቅ የላከውንም ማወቅ ማለት ነው። ስለዚህ አብን ማወቅ ስለዚህ እውቀት ነው ማለት ነው። የዘላለም ሕይወት ምን ማለት ነው? ምን ማለት ነው? ኖ አይ እሱ አይደለም ጥያቄ። አብና ወልድን ማወቅ ወይም ደግሞ ላኪውና ተላኪውን ማወቅ ነው የዘላለም ሕይወት። በዚህ መሰረት ታዲያ ፐርፐዙን ማወቅ የለብንም? የአብን ፈቃድ አልጠየኩሽም እኮ የዘላለም ሕይወት ምን ማለት ነው? እኔ አሁን ሌላ ነገር ሌላ ቦታ ለምን ትሄጃለሽ? የዘላለም ሕይወት ኢየሱስ እሺ
ተይ እንጂ ሜሪዬ፣ ለሚያዳምጥም እኮ እንትን ነው ለፕሮቴስታንት ሚያተ እሷ ሌላ ጉዳይ ነው። አሁን የዘላለም ሕይወት የተባለው እውቀት ነው እያልኩሽ ያለሁት። የዘላለም ሕይወት ምን አይነት እውቀት ሌላ ጉዳይ ነው። አሁን እሱን እንዘረዝራለን ካስፈለገ። ግን አሁን መጀመሪያ ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 ላይ የዘላለም ሕይወት ይሰጣቸዋል ያለው ለሁሉም አይደለም፣ ራሱ ለሰጠኝ እኔ እሰጣቸዋለሁ። የዘላለም ሕይወት መስጠት ይችላል እኮ። የዘላለም ሕይወት ምን ማለት? አረ ሜሪ ተረጋጊ። እሰጣቸዋለሁ ያለው የዘላለም ሕይወት እውቀት መሆኑን ተረዳሽ ወይ? አሁን እዚህ ጋር ምን አይነት እውቀት ስልህ እኮ ልትመልስልኝ አልቻልክም ማለት እኮ። እሱን እነግርሻለሁ፣ ግን መጀመሪያ እውቀት መሆኑን ተረዳሽ ወይ እኮ። ምን አይነት እውቀት? ዝም ብዬ ብዙ አይነት እኮ፣ ግን እውቀት መሆኑን ተረዳሽ ወይ? ኢየሱስ የሰጠው እውቀት መሆኑን ምንም አይነት ይሁን፣ ግን ኢየሱስ የሰጠው እውቀት መሆኑን አመሽ። ያውቁ እኮ ነው እንጂ የሚለው እውቀት ይላል እዚህ ጋር ወይስ ተሳስቼ ነው? እሺ፣ አይ እንደዛ ነው። እውቀት ይቺ የዘላለም ሕይወት ናት የተባለችው ምንድን ናት? ማወቁን አይደለ? እውቀት አይደለ እኮ። እውቀት ደግሞ ኢየሱስ ክርስቶስና የላከውን ማወቅ ነው እኮ እንጂ የሚለው እኮ። እኔ እኮ እውቀት ምንድነው እኮ አይደለም ጥያቄው። እውቀት የሚሰጠው የዘላለም ሕይወት እውቀት ነው ወይስ አይደለም ነው የጠየቁሽ የነበረው። ኢየሱስ የሚሰጠው አብን ማወቅ ኢየሱስ ክርስቶስን ማወቅ እንግዲህ እኮ እውቀት ነው ወይ ነው እኮ የምልሽ። እውቀት አይደለም ነው ጥያቄ እኮ ሜሪዬ። ምን ነው ታዲያ አብን አወቅከው ኢየሱስ ክርስቶስን አወቅከው ማለት ነው። ታውቂያለሽ። ግን አሁን ሰው የሚያስብሽ እንደምን እንደሚያስብሽ ታውቂያለሽ። እንደምን አይደለም ያውቁት ዘንድ እሺ፣ ችግር የለውም ታውቂያለሽ። እሺ፣ አዎ፣ አይ በቃ እኔ ነገርኩሽ። እኔ አሁን ትሪት እያደረኩሽ ያለሁት እንደምን መሰለሽ በቃ ማለት መረዳት ችግር ያለባቸው አንደርስታንዲንግ አንዳንድ ሰዎች ይሆነ ማለት ችግር አለብሽ። ያንን ነገር አሁን ይፈርዳል ማለት ነው። ወሂድ አብን እኮ ላሳይሽ እሱን ደግሞ ዮሐንስ ወንጌል 12 ላይ ግቢ 49 ላይ 12:49 ላይ አጠገባሽ ባይብል አለ ወይስ እኔ ላንብብልሽ? ያው ከአንዱ ወደ አንዱ እየዘለልኩኝ ነው። ግን አልዘለልኩም። የዘላለም ሕይወት ላይ ነው አሁንም ያለሁት። የዘላለም ሕይወት ላይ ነኝ ያለሁት። የዘላለም ሕይወት የሚባለው ነገር ላይ እኔ ከራሴ አልተናገርኩምና አለ። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ምንድነው የሰጠኛል? ምን ሰጠኛል? ሜሪ ትንሽ ድገምልኝ፣ መጨረሻውን አልሰማሁትም። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ምን ሰጠኛል? ትእዛዝ ሰጠኛል። አዎ፣ ትእዛዚቱም የዘላለም ሕይወት እንደሆነች አውቃለሁ አለ። ትእዛዚቱ ምንድን ናት አለ? ትእዛዚቱ ምንድን ናት አለ? እየፈጠንክብኝ ነው። ምን አልክ? አልፈጠንኩኝም፣ እያዳመጥሽ ስላልሆነ ነው። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ። ትእዛዚቱ ምንድን ናት አለ? ትእዛዚቱ ምንድን ናት አለ? ቁጭ አርሰው የዘላለም ሕይወት ናት አለ። ትእዛዚቱ የዘላለም ሕይወት ናት አለ። ስለዚህ ኢየሱስ አብ የሰጠው ለኢየሱስ የሰጠው ትእዛዝ የዘላለም ሕይወት ናት። ኢየሱስ የሰጠው ምንን ነው? ዘላለማዊ ሕይወትን which አብ እኮ የዘላለም ሕይወት የተባለችው ማን የሰጠውን ነው? ማን የሰጠው? ዘላለም ያ የዘላለም ሕይወት የሚባለውን ነገር የምለውን የምናገረውን ሰጠኛል። ይመጣል የሚባለው ከአብ ፈቃድና ክርስቶስን ደግሞ በማወቅ የሚመጣ ነገር ነው። ስለዚህ በየአይነት የሆንሽ ልጅ ነሽ። እኮ እንደዛ ነው የሚለው። ዘላለም ማለት ይላል እኮ ክርስቶስን በማወቅ የሚመጣ ነው ይላል። ክርስቶስን ዘላለም አይደለም ጥያቄ እሱ አይደለም። አሁን ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 ላይ የዘላለም ሕይወት እሰጣቸዋለሁ ይላል። ምን ማለት ነው ብለሽ ጥያቄ ያቀረብሽ፣ መልሴ ምንድን ነው? የዘላለም ሕይወት የተባለው አብ ለወልድ የሰጠው እውቀትና ትእዛዝ ነው። ዮሐንስ ወንጌል 17:2-3 እና 2-3 ላይ የዘላለም ሕይወት የሰጣቸው ዘንድ ልጅን አክብረው ካለ በኋላ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። እውቀቱ ነው አለ። አንድ ዮሐንስ ወንጌል 17 ሕይወት አለው ይላል እኮ ወሂድ አላለም እኮ አላልኩም እኮ። ኧረ ተይ አሁንም ተረጋጊ። ኧረ ተረጋጊ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ
የምለውንና የምናገረውን ትእዛዝ ሰጠኝ፣ ትእዛዚቱ ደግሞ የዘላለም ሕይወት ናት አለ። ዮሐንስ ወንጌል 17 ደግሞ 8 ላይ ደግሞ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ ወንጌል 6:63 ላይ ደግሞ እኔ የምናገረው ቃል አለ ሕይወትም መንፈስም ነው አለ። ስለዚህ ኢየሱስ ክርስቶስ የተሰጠውን የሰጠው እንጂ ከራሱ መስጠት የሚችል አይደለም። ስልጣን ተሰጥቶት ነው የሰጠው። በስጋ ሁሉ ላይ ስልጣንን ስለሰጠው ነው የሚለው። አንደኛ ስልጣን ተሰጥቶት ነው። ሁለተኛ ነገር ደግሞ ስልጣን ብቻ አይደለም የተሰጠው፣ እንዲሰጥ ተሰጥቶት ነው። የዘላለም ሕይወት እንዲሰጥ ተሰጥቶት ነው። የዘላለም ሕይወት ከራሱ እሺ፣ ችግር የለውም ባልከው እንኳን ከራሱ ያገኘው አይደለም። እንዴት ለነብይ የዘላለም ሕይወት እንዲሰጥ ለዓለም ሁሉ ይፈቀዳል? እንዴት በእኔ በኩል ነው የዘላለም ሰጠው ይላል። ከራሱ ያገኘው ነገር አይደለም። ከሰጠው ተቀባይ አለ ማለት ነው። አይሽ ስለዚህ ኢየሱስን የተቀበለ የዘላለም ሕይወት አለው። ሰጠውም ሆነ ባይሆን ባንተ ኦፍኮርስ በሚያምናው እንደዛ ይናገራል። አዎ ራሱ የዘላለም ሕይወት ነው አለ። ደግሞ ዛሬ ደግሞ ምንን ሰጠ ነው የሚለው? ትእዛዝን ሰጠኝ አይደለም የሚለው? ያቺ ትእዛዚቱ ምንድናት አለ? ትእዛዚቱ ምንድናት አለ? ምንድናት አለ? እዛ ላይ ቁጥር 50 ላይ የዘላለም ሕይወት ናት አለ። ከዛ ታላቁና ፊተኛው ትእዛዝ ምንድነው ተብሎ ኢየሱስ ሲጠየቅ ምንድነው ብሎ ያዘው? ታላቁና ፊተኛው ትእዛዝ ሲባል ምንድነው አለ ሲናገር ኢየሱስ ምን አለ? ታላቁና ፊተኛው ትእዛዝ ምንድነው ሲባል ዮሐንስ ወንጌል ማርቆስ ወንጌል 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነውና አለ። ያንን ከኢየሱስ በፊት ማን ነው ያንን ትእዛዝ የሰጠው? የዘላለም ሕይወት የሆነችውን ትእዛዝ ማን የሰጠን? መጀመሪያ ማን የሰጠን? ከኢየሱስ በፊት ቀደም ብሎ የሰጠን ማን ማለት ነው ወይስ የራሱ ማን የሰጠን? ነው ችግር የለም። አይ የዘላለም ሕይወት ይኸውልሽ፣ ትእዛዙ የዘላለም ሕይወት ናት አለ። ታላቅና ፊተኛው ትእዛዝ ጌታ አምላክህን አንድ ጌታ ነው ማለት ነው አለ። ጌታ አምላክ አንድ ጌታ ነው የሚለውን ከኢየሱስ በፊት ቀደም ብሎ ማን የሰጠን? እንደሱ አላምንማ። እንደዛ አይደለም። በአንተ ባልከው መንገድ ማን የሰጠን? ዮሐንስ ወንጌል 1:15 ላይ ሕግ በሙሴ በኩል ተሰጥቷል አለ። ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ብሎ ታላቁና ፊተኛውን ትእዛዝ የሰጠን ማን ነው? ሙሴ ነው። ሮሜ 3:1 ላይም እንደዛ ነው የሚለው። ሕይወት ያላቸውን ቃላት ተቀበለ ነው የሚለው፣ ተቀበሉ ነው የሚለው። የሰጠው ሰጪው ማን ነው? ሙሴ ነው። ሙሴ ከራሱ አይደለም የሰጠው። ስለዚህ ሙሴ ዘላለም ሕይወት ሰጥቷል። በምን መልኩ ነው ዘላለማዊ ሕይወት? በምድር ላይ ነው ወይስ የዘላለም ሕይወት? የቱ ጋር የዘላለም ሕይወት? የዘላለም ሕይወት ሰጥቷል። እኔ የምናገረው ቃል እኮ ሰጠኛል አይደል? ኢየሱስ ሰጠኛል አይደል? ትእዛዝ ሰጠኛል እምለውንና የምናገረውን ትእዛዝ ሰጠኝ። ትእዛዚቱ ምንድናት አለ? የዘላለም ሕይወት ናት አለ። ትእዛዚቱ ደግሞ ማናት? ታላቁና ፊተኛው ማን ነው አለ? እስራኤል ስማ ጌታ አምላካችንን አንድ ጌታ ነውና የሚለው አለ። ይሄ የዘላለም ሕይወት ከሆነ ከኢየሱስ በፊት ቀደም ብሎ ይሄንን የዘላለም ሕይወት ጌታ አምላካችን አንድ ጌታ ነው የሚለው ታላቅና ፊተኛውን ትእዛዝ የነገረን አካል አለ። ማን ይባላል? ሙሴ ይባላል። ዘዳግም 6:4 ላይ እሺ። ዮሐንስ ወንጌል 1:15 ላይ እንደዛ አለ። ስለዚህ የዘላለም ሕይወት ሙሴ ሰጥቷል። ይሄው አልገባን መሰለኝ። ግን እሺ ሮሜ 6:23 ላይ ግን የዘላለም ሕይወት የተባለችው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን ኢየሱስ እሱ በሚቀጥለው ዓለም ነው። ኢየሱስ ምን በእሱ የዘላለም ሕይወት የሚለው ኮንቴክስት ያያል። የዘላለም ሕይወት ነው ይላል። እሱ በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወት ነው። እሱ የሚቀጥለው ዓለም ላይ የምናገኘው ነገር ነው። ለምሳሌ ኢየሱስ ምን አለ? የሚቀጥለው የዘላለም ሕይወት እንዳለ በከሞት በኋላ ታውቃለህ ሀገር አለው ይላል ቁርአን ላይ። የዘላለም ሕይወት ሀገር አለ። የዘላለም ሕይወት እኮ ማለት እኮ ምንድን ነው? የዘላለም ሞት ተቃራኒ አይደል? የዘላለም ሕይወት ማለት የዘላለም ፍስሐና ደስታ ነው፣ ጀነት ነው፣ ሌላ ነገር አይደለም እኮ። ሮሜ በመሐመድ የዘላለም ሕይወት አለ ብለህ ታምናለህ? አዎ እንደዛ ነው። እመኑ ይላል እኮ የዘላለም ሕይወት የምታገኙ እመኑ ይላል ቁርአን ላይ። ጀነት ደግሞ የዘላለም ሕይወት ሀገር አላቸው ነው የሚለው ለሙሚን። የዘላለም ሕይወት ማለት ምን ማለት ነው ትርጉሙ? የዘላለም ሞት ተቃራኒ አይደለም? ማወቅ አለብን ያልኩት ቅድም ጀምሮ ለዛ ነው። ምን እንደሆነሽ ማወቅ አለብን። አንደኛ አብን ማወቅ ነው፣ ላከውን ማወቅ ኢየሱስን ነው። አንድ ሰው ግን እንደዛ ነው። ልክ ነሽ እኮ አብን ፈጣሪው የኢየሱስ ፈጣሪ እንደሆነ ማወቅ፣ ወልድ ደግሞ የተፈጠረ መሆን ማወቅ ነው። ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ኢየሱስ ከራሱ ምንም ያገኘው ነገር የለም። ሕይወት የተቀበለ አካል ነው። በባዶነት የተቀደመ ነው። መነሻና ጅማሮ አለው። መነሻና ጅማሮ ደግሞ ያለው አካል ሌላ ቦታ ላይ በኢየሱስ ውስጥ ሕይወት አለ ይላል። ሕይወት ነው። ምን ላይ ነው እንደዛ የሚለው? ማምጣት እችላለሁ። እሱንም ግን ያው ቃል ከቃል እንዳንሯሯጥ። እሺ ምን ላይ? ኢየሱስ ክርስቶስ በራሱ
ህይወት እንዳለው በራሱ ህይወት አለው የሚል የቱ ጋር ነው ያለ? ኡስታዝ አንድ ጊዜ ማስታወቂያ ለስራ ኡስታዝ ዛሬ ሜሮን አንድ ጊዜ ይቅርታ፣ ቀጥል። ትላለህ በደንብ ነው ሳይኮሎጂካሊ ማቃቸው ወጣች። ሃይፐር ሲንድረም ይባላል። ካለሽ ግቢ ኔትወርክ ከሆነ አብሽሩ። አንዳንድ ጊዜ ተረዷት እንደዛ። አሁን ሌላ ቦታ ላይ ማንም አያስተናግዳትም እንደዚህ። እኛ ካላስተናገድናት፣ እኛ ካልታገስናት ማን ሊታገዛት ይችላል ማለት ነው። ሜሮን ወጥተሻል። አንዳንድ አሳይና ግቢ። ፍሪጅ አለ? ማቀዝቀዣ ነው አለ። ፍሪጅ አጠገብ አለ። አንተ ተቀዘቀዛለህ፣ እኔ እዚህ እቃጠላለሁ። አቃጠለችኝ እኮ ደበለበችኝ። አዎ ለምን ቶሎ እንደመጣች እዚህ ጋር አላውቅም። እኛ ገዳም ውስጥ እኮ ትንሽ መቆየት ነበረባት እኮ። ያው የኛ አባል ነች። ምስኪን ናት። ታውቃለህ እንትን ነው ግን ታውቃለህ አይደል? መሰረታዊ እንትኖች ችግሮች ናቸው የሚታዩት ማለት ነውና የምር ታሳዝናለች። አይ ቲንክ አንደርስታንድ እናርጋት ብዬ ነው እንጂ እኔ የምር ተመችቶኝ አይደለም ራሱ ማለት ነውና ታሳዝናለች። ይገባኛል። አዲስም ስለሆነች ትንሽ እገዛ ያስፈልጋታል። ብዙም አታውቀውም የቲክታክን ጸባይና ትንሽ በፍቅር ያዟት። ያው ሰው ተታች ያለውም ሰው ትምህርት እንዲያገኝበት ከሚለው አንጻር እንጂ እንዲህ አይነት ነገሮች ያው ጉልበትም ጊዜም ያባክናል። ግን እንደተባለው ጥንቃቄ የሚፈልግ ነገር ነው። ነግቢ ሜሪ ምን ነው ወጣሽ? ዶኖ ድራፕት ተደረኩኝ መሰለኝ። አዶኖ እንዴት እንደሆነ ግን አላውቅም። ሜቢ ገቢ ኔትወርክ ሊሆን ይችላል። ምክንያቱም ለእኔ ትታየኛለሽ ሰው ሲነካሽና እንትን ሲል ይታየኛል። አዎ ዮሐንስ ይሄ ብቻ ወጣለሁኝ። ያው አይ ሃቭ ቱ ስቴፕ አውት። ዮሐንስ 1:4 ላይ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል። ያው የኢየሱስ ክርስቶስን ፕሪ ኤግዚስተንስ ለመናገር ሲፈልግ ዮሐንስ 1:1 ላይ ከፍም ስትል ያን ይናገራል። ግን ህይወት የምትባለው ነበረች ይላል እኮ። ማናት የሰው ብርሃን ነበረች የተባለችው? ማናት? በእርሱ የተባለው ማን ነው? ህይወት ነበረች አይደለ? ህይወት እኮ ማናት እኮ? በእርሱ የተባለው ማን ነው? በእርሱ የተባለችው ማናት? እንግዲህ አምጪልኝ ተብያለሁ። ይሄንን እንግዲህ አንተ አይልም። ስለ ኢየሱስ አይደለም የሚያወራው፣ እያስረዳሁሽ እኮ ነው ያለሁት። በእርሱ የተባለው ለማን ነው? ስለ ሎጎስ ነው የሚያወራው። ሎጎስ ስለ ሎጎስ ይሰማሻል? አለሽ ሜሪያችን ዋናው ነበረች ማለት ፓስቴንስን ያሳያል አይደለ? ይሄንን ለማሳየት የነበረችው እኮ ማናት? የነበረችው አናት እኮ ልሽ የነበረች የሰው ብርሃን ነበረች የተባለችው ማናት? እኮ ማናት? እሱን የተረጎመን ያለ ነው ህይወት የለውም የሚል ነገር ስላለ ነው እኮ ማናት? እኮ ማናት? የሰው ህይወት ነበረች የተባለችው ማናት? ኢየሱስ ክርስቶስ እኮ ማናት? በማን ዘንድ ነበረች? አልገባኝም። ኢየሱስ ህይወት በእርሱ ዘንድ ነበረች፣ ብርሃንም እሱ እንደሆነ እንግዲህ እኮ በማን ዘንድ ነበረች? ስለሚጠቀም ነው እኮ የነበረችው በማን ነው የነበረችው? በማን ውስጥ ነው የነበረችው? በኢየሱስ። ኢየሱስ ነው በኢየሱስ የነበረው አይደለም እኮ ማን ዘንድ ነበረች? የሃይላይት ኦር ብርሃን የተባለችው አለ አይደል? የእግዚአብሔር በእርሱ ይላል። እርሱ የተባለው ማን ነው? እርሱ የተባለው ማን ነው? እርሱ የተባለው ማን ነው? በእርሱ ህይወት ነበረች ሲል እርሱ የተባለው ማን ነው? አይደል? ቆይ አንዴ ነበረች ያለው እዛ ጋር እንቆም። መጀመሪያ ለእርሱ ህይወት ነበረች ኢየሱስ። ሁለቱም ኢየሱስ አይደል? ኢየሱስን አያመለክትም። እርሱ የሚለው መጀመሪያ ማንን ነው? በእርሱ የተባለው ደግሞ ማንን ነው? በእርሱ የተባለችው ማናት? ጂሰስ ሂምሰልፍ። እንግዲህ በእንግሊዝኛ ልናገረው እኮ
በእርሱ ህይወት ነበረች አለ። በማን ነው ህይወት የነበረችው? በኢየሱስ አልኩኝ እኮ። ማናት ህይወት የተባለችው? እንደ ህይወት ማለት ምንድነው? የማያቋርጥ ማለት ህይወት አለ ከተባለ ማናት የተባለችው እኮ ነው። ህይወት ምንድነው ብዬ አይደለም የጠየኩሽ እኮ። እሺ ህይወት በሱ ነበረች ሲል እንግዲህ አንተ ነገረኛ በተረዳህበት ጠየኩሽ። አንቺ ነሽ እኮ ጥቅሱን ያመጣሽ እኮ ሜሪ። ህይወት በእርሱ ዘንድ ነበረች አለ። በማን ዘንድ ነበረች? በኢየሱስ ዘንድ ነበረች ህይወት አልኩኝ። ማናት እሷ የነበረችው? በኢየሱስ ዘንድ የነበረችው ህይወት ማናት? ህይወት ማለት ህይወት ነው አይደለ እኮ። ማናት እኮ ነው ያልኩሽ። ማናት ነው ያልኩሽ። ህይወት ሰጠው ብለህ ስትል ምን ለማለት ፈልገህ ነው? ማናት ብዬ የጠየኩሽ እኮ ሜሪ። እሺ አንተ ፍታው በቃ። ከዚህ በኋላ ነው አንቺ ነሽ እኮ ያመጣሽው። እኔማ እኮ ነገር እቺ ህይወት ኢየሱስን ነው፣ ስለ ኢየሱስ ነው። ስለ ኢየሱስ ህይወት በሱ ዘንድ እንደነበረች እዚህ ጋር ተናገር አልኩ። አንተ የለም ስላልከኝ እርሱ የተባለው ማን ነው ብዬ ስልሽ ኢየሱስ ስለመሆኑ ማስረጃ አልሰጠሽኝም። ዮሐንስ ወንጌል 1:4 ላይ ኢየሱስ የሚል በኃይለ ቃል አውጥተሽ ማሳየት አትችይም። አታተሰይም ራሱ እንግዲህ በሱ ህይወት ነበረች ሲል ምን ማለት ነው? እንግዲህ እርሱ የሚለው ማንን ተክቶ ነው የመጣው? እርሱ የሚለው አውቶ የሚለው ማንን ተክቶ ነው የመጣው? ህይወት የማን ነው ልንል ነው? እሺ እኔ እኮ ስላልገባኝ ነው እኮ። አሁን እርሱ የተባለው እኮ ዮሐንስ ወንጌል 1:1 ላይ ኤና ሃርኬን ሆሎጎስ በመጀመሪያ ቃል ነበር አለ። ካይ ሆሎጎስ ኤን ፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበር ይላል። ካይ ቴዎስ ኤን ሆሎጎስ አምላክ ቃል ነበር አለ። ከዛ በኋላ ሁሉ በእርሱ ሆነ፣ ከሆነው አንድ ስኳን ያለው ነገር የለም ካለ በኋላ በእርሱ ህይወት ነበረች ሲል እርሱ የተባለው ማን ነው? ሎጎስ አይደለ? በሎጎስ ውስጥ ምን አለ? ህይወት አለ። ዮሐንስ ወንጌል 6:63 ላይ እኔ የምናገረው ቃል ህይወትም መንፈስም ነው አለ። ዮሐንስ ወንጌል 12:47 ላይ ምንድን ነው የሚለው? እኔ በመጨረሻ ቀን አልፈርድባችሁም አለ። የሚፈርድባችሁ እኔ የተናገርኩ ቃል እርሱ በመጨረሻው ቀን ይፈርድባችኋል። ቃል ለሚለው ቃል ምንድን ነው የገባው? ሜሪዬ አሁንም ራስሽ ነሽ የወጣሽው። ስትወጪ ይታየኛል። ተመለሺ። ተመለሺ ካለሽ ኦኬ። ሌላ ሰው መግባት የሚፈልግ ሰው ካለ ይግባ። በቃ እሱ አይ ቲንክ ተዳክማለች። ራሱ መግባት የሚፈልግ ክርስቲያን ካለ አንዳንድ ያሳየኝ። ኦኬ ክርስቲያን ነኝ ብሮ። እሺ አንዳንድ ያሳየኝ ልጅ ዩዘር የምትባለው አያስገባም። ራሱ ሪኩዌስት ላክ። አይ ዩዘር ሙስሊም ነው መሰለኝ። ኢብሮም ሙስሊም ይመስለኛል። ኡስታዝ ክርስቲያኖች ኢብሮ ሙስሊም ነበር። እኔ ሙስሊም ነኝ። አዎ ታዲያ ሙስሊም እያልኩኝ ማነው ክርስቲያን እያልኩኝ ትገባለህ? አይ በፊት ጽፈው ነው ኔትወርክ ይዞ ነው ዘግይቶ ያደረሰው። ለዛ ነው። እሺ ኦኬ። ታች ወርደህ ታብታብ አድርግ። እሺ ታች ወርደህ ታብታብ አድርግ። እሺ መርሃባሽ። ክርስቲያኖች ካላችሁ ዩዘርም ኡስታዝ ሙስሊም ነው። እየዞረች ነው ታውቃለህ። እየተሽከረከረች ነው ለኔ የምትታይ። እየተሽከረከረች ነው። አልገባችም እስካሁን። አዎ ኢየሱስ የዘላለም ሕይወት ይሰጣል። እውነት ነው አይደለም? ዮሐንስ ወንጌል 5:26 ላይ ስናወራ ሕይወትን ሰጠው በሚለው አርዕስት ላይ ስናወራ ነው እሷ ወደዛ ሄደችው። እሷ ያው እንደፈለገች ነው ያው ታውቃለህ። ምክንያቱም እንግዳም ስለሆነች እንደፈለገች ስትሽከረከር ምንም ያልናት ነገር የለም። ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ እንዲኖረው ሕይወትን ሰጥቶታልና አለ። በራሱ እንዲኖረው ሕይወትን ሰጥቶታልና አለ። ምንድን ነው የሰጠው ሕይወት? አብ ለወልድ የሰጠው ሕይወት ምን? ወልድም መለኮት መሆኑን የምናይበት
ህይወትን ሰጠው ይላል። ህይወትን ሰጥቶታልና ይላል። ሰጥቶታል። ኤዶኬን ዜኦኤን ዞኤን እንዲኖረው ሰጥቶታል አይደለም፣ ህይወትን ሰጥቶታል። ግሪከኛውን ተመልከተ። ሄዶኬን ዜኦኤን ምንድን ነው? ሄዶኬን ዜኦኤን ግሪኩ ጋር እኔ አሁን ወደ ግሪኩ ከምንሄድ ይህን ሀሳቡን በዚህ በመጽሐፍ ቅዱስ መፍታት ይችላል እኮ። አይ ህይወትን ሰጥቶታልና ይላልና ህይወትን ሰጥቶታል ሲል አንደኛ ከአባቶች ትምህርት እንመለከታለን። ግን ግሪኩ ምን ይላል የሚለው ምን ብዬ ልጥራው? እንደሚ ማህዲ ወይድ በለ ወይድ ወይድ ወንድሜ፣ ያው በጌታ ወንድም ባንሆንም ግን ያው ሀገር ሰው ነን እና ሌላ ወንድ ያለ ይኸውልህ ማነህ ደበላ ሌላ ቦታ አትሂድ። አይደለም ሐሳቡን ልናገር ብዬ ነው። ይቅርታ አድርግልኝ። ቀጥታ ህይወትን ሰጥቶታል ማለት ምን ማለት ነው? የለም ህይወትን ሰጥቶታል የሚል እዚህ ላይ ግን መልሰና አንቦሽ አንዴ ላነበው አንዴ። እኔ ግሪከኛውን ነው እያነበብኩት ያለው። ኦኬ፣ ግን አማርኛው ሁላችን የምንረዳው አማርኛ ስለሆነ ኦኬ። አብ በራሱ ህይወት እንዳለው ወልድም በራሱ ህይወት እንዲኖረው ሰጥቶታልና ይላል። ምንድነው የሰጠው? እኔ ደግሞ ላነበው አንዴ ላነበው ነው። ይሄ አነበብኩልህ እኮ በአማርኛ። ኦኬ፣ እኔ ራሴን አነብና ደግሞ ልናገር። አነበብኩልህ። አንተ ያነበብከው ኦኬ፣ አመሰግናለሁ። እኔ ደግሞ አንዴ ላነበው ፈቃደኛ እኮ። ታዲያ መደጋገሙ ምንድነው? ችግር የለውም። ሳነበው ለምን የሚያዝግ ሰው ለምን ትፈራ? ምን አይነት ነው? እያነበብኩለት እኔ ላንብበው ይለኛል እንዴ? በዱቤ የሚኖር ሰው እንደዚህ አይነት ሰው አይመቸኝም። እኔ በዱቤ አትኖር። ዱቤ የለም፣ እኛ ጋር ዱቤ የለም እንዴ። እያነበብኩለት አማርኛ እያነበብኩለት እኔ ላነበው ይለኛል እንዴ? ሲያዝገኝ ስራ ፈቶ ቁጭ ያለ ሰው ያለው ይመስላል እንዴ? እሺ ሪቹ ሰላም ናችሁ? እንዴት ናችሁ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ጥያቄ ነበር። ሰላም። እሺ ይቻላል። የምናወራው ላይ መቀጠላችን? አይ እኔ ልጠይቅ ነበር የገባሁት። እሺ ጠይቂ። አንቺ ትሻያለሽ ቢያንስ እንኳን። ስለ ኢሳ ለማወቅ ነበረ። ኢሳ በስንት ዓመቱ ነው ነብይ የሆነው እንደ እናንተ አስተምሩ? አልተገለጸም። በጎልማሳነቱ ነው የሚለው። በጎልማሳነቱ እንደሆነ ነው እንጂ አልተገለጸም። ነብይ አድርጎኛል የሚለው ሙስተቅበል ነው፣ ራሱ ፊቸር ቴንስ ነው ይመጣል። ኦኬ። አይ ሰው ሲጠይቅ በልጅነቱ ምናምን ብለው ነበርና በልጅነቱ ነው የተናገረው። በልጅነቱ ነብይ አድርጎኛል መጽሐፍን ሰጥቶኛል ይላል። መጽሐፍ በልጅነቱ የተሰጠው መጽሐፍም ሰጥቶኛል ነው የሚለው። ነብይም አድርጎኛል መጽሐፍም ሰጥቶኛል እያለ ይናገራል። ስለዚህ ተሰጥቶኛል የሚለው ሙስተቅበል ነው ራሱ። ሙስተቅበል ማለት ፊቸር ቴንስ ሆኖ ይመጣል። ልክ እንደ ሱረቱ ማይዳ ምዕራፍ 5 ቁጥር 116 ላይ ምንድነው የሚለው? ይዝቃለ ነው የሚለው። ይዝቃለ ላህ ይላል። አላህ ባለ ጊዜ አስታውስ ነው የሚለው። ቃለ የሚለው ፓስት ነው የሚመስለው፣ ግን የቂያማ ቀን ነው የሚሆነው ፊቸር ቴንስ የሚያመለክተው። ሱረቱ መርየም ምዕራፍ 19 ላይ መጽሐፍን ሰጥቶኛል ነብይ አድርጎኛል ሲል ሙስተቅበል ነው። ካደገ በኋላ ነው መጽሐፍም የሚሰጠው ነብይም የሚሆነው ማለት ነው። በከፊሳነቱ ጊዜ ነው የሚለው። በከፊሳነቱ ማለት ጎልማሳ በሆነበት ሰዓት ነው። ጎልማሳ ደግሞ የሚሉት ከ30 እስከ 40 ድረስ ይገመታል። በግልጽ የተቀመጠው ነገር የለም። ሙፈሲሮቹ ሲያስቀምጡ 30 ዓመት ብሎ አስቀምጠውታል። ይህን ይመስላል ባጭሩ። እሺ። እና ሌላው እንዴት ነበር ኢንጂል የወረደለት? በምን መንገድ? ኢንጂል የወረደለት በምን መልኩ እንደሆነ አይናገርም። ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ አንድ ነብይን አላህ የሚያናገረው በሶስት አይነት መንገድ ነው ብሏል። አንደኛው በራእይ ነው። ሁለተኛ መልእክተኛ መልአክን ይልክለትና ሶስተኛው ነገር ደግሞ ከግርዶሽ በስተኋላ ነው። ልክ እንደ ሙሳ አለይሂ ሰላም። አሁን ለኢሳ ኢብኑ መርየም አለይሂ ሰላም በየትኛው መንገድ ነው የሚለው አልተገለጸም።